በእምነት ስለመጽደቅ ያወራል ዮሐንስ ላይ። እሺ ያው ጽፌያለሁ ዮሐንስ 6:34 እኔ ለርዳ መኪና እየነዳህ ስለሆነ ያ ዮሐንስ ላይ ምዕራፍ 6 ላይ እዛው ላይ አለ ስለ እንትን የሚያወራበት ያ አውጣና ነው 6:34 ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ያ 34 ላይ አንችላል ቁጥሩ ያው 34 ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ምንድነው የሚለው ሀሳቡ? ካሉ ያ በጽድቅ በእኔ ያመነ የዘላለም ሕይወት ያገኛል ማለት ነው። በቃ በእሱ ካመንክ የት አለ ጽድቅ ብሎ የሚለው? በእምነት የኔ ጥያቄ ጸድቃለህ ስለ አልከኝ። ከዛ በእምነት ነው በስራ ቤት ስለ በእምነት አልከኝ። በእምነት የጸደቅከው የት ነው ስለ ዮሐንስ ወንጌል ምዕራፍ 6:34 አንድ ሁለት ሰከንድ ስጠኝ። ይሰማል። ዮሐንስ ወንጌል 3:36 ምዕራፍ 3 ቁጥር 36 በእርሱ የሚያምን አይፈረድበትም፣ በእርሱ ያመነ የዘላለም ሕይወት አለው ይላል። ካመንክ 3:36 ታገኛለህ። ምን ይላል? በእርሱ ያመነ የዘላለም ሕይወት አለው። የኔ ጥያቄ ምን ነበረ? የኔ ጥያቄ ምን ነበር ታዲያ? ጥያቄን አላገኘሁትም። የኔ ጥያቄ ምን ነበር? በምን ጸደቅ ነው ያልከኝ? በማምን መጽደቅ መሰለኝ ያልከኝ አይደል? ጸድቃለሁ ይብስል በምን አዋልከኝ አይደል? በማመን ጸደቅኩኝ። ከጸደቅ የዘላለም ሕይወት ታገኛለህ። በማመን ነው የጸደቅከው? ከተሰራው ማንም በማመን ክርስቶስ። መቼ ነው ይሄ እምነትና ጽድቅ ይሄ የጀመረው? እስካሁን ድረስ ከጥያቄ አልወጣም። መቼ ነው የጀመረው? እውነተኛ ይሁና። መቼ ነው የጀመርከው? እዛው ላይ ነው ያለው። መቼ ነው ያመንከው? መቼ ነው የጸደቅከው? ቅድም እኮ ነግሬሃለሁ። ድጋሚ ነው እየጠየቅኝ ያለው። ድገምልኝ፣ ችግር የለውም። እውነት ለመናገር እስቲል አሁንም ጥያቄ መቼ ነው ያመንከው? መቼ ነው ያመንከው? መቼ ነው የጸደቅከው? ቅድም ነገርኩ እኮ ከታች ጻፍከው። ምን ብለህ ነው ያልከኝ? ስላስተዳደግ ልንገርህ እንዳዲስ ስላስተዳደግ ንገረኝ አልኩህ። መቼ ነው ያመንከው? መቼ ነው የጸደቅከው? መቼ ነው ያመንከው? መቼ ነው የጸደቅከው ነው ያልኩህ። አስተዳደግ ንገረኝ። የት አካባቢ ነው የተወለድከው? እናትና አባት ማን ይባላሉ? መቼ ነው የጸደቅከው? አጭርና ግልጽ የጸደቅክበትን ጊዜ ንገረኝ። ዝም ብሎ በጣም እንትን ማለት ሆነና ያው ቅድም ኦርቶዶክስ ስትያዙ እንደዚህ ነው። እፍኛት ሞሉ እንደሚባል ማለት ነው። አያው መቼ እንደጸደቀ አድመጠኝ ወንድሜ። ይህን ሁሉ አወራህ፣ አጻፍኩ። ጥቅስ አንጣ ብዬ ስለማይገናኝ ጥቅስ ጠቀስክልኝ። 6:34 ብለህ ከዛ ደግሞ 3:36 ላይ ሂድ ደግሞ አልከኝ ሄድክ። አሁንም ጥያቄ ምን ነበረ? የመለስክልኝ መልስ ምን ነበረ? መቼ ነው አምነህ የጸደቅከው ብዬ አልኩህ። ጥቅሱ ሳይገናኝ ምናልባት ልትረሳው ስለምችል መቼ ነው የጸደቅከው ብዬ ስልህ ኦርቶዶክስ ማለት ግራ መጋባት ሃይማኖት ነው ብለህ ነው የመለስክልኝ በውስጣዊ ራ። መቼ እንደጸደቅክ አታውቅም። መቼ እንደጀመረ ወይ መቼ እንደጸደቀው ጽድቄ መቼ እንደጀመረ አላውቅም ብለኛል። ስለዚህ አታውቅም፣ ስለዚህ አልጸደቅክም ማለት ነው። ባለማወቅ የጀመርከው ጽድቅ ብለህ እዚህ ላይ ወጥተህ ማውራት ራስን ማስነቀፍ፣ ራስን ለትችት ለማዋረድ አሳልፎ መስጠት ነው። ለዚህ ነው ምንም ይሁን ምንም እንዳልከው ነው። አንተ መቼ እንደጀመርክ
ጽድቅህ መቼ እንደጀመረ መቼ እንዳመንክ መቼ እንደሆነ አታውቅም። አላውቅም ብላኛል። በቃ አታውቅም። ስለዚህ ክርስትና በዜሮ ይባዛል። ጥያቄ ልጠይቅ? ኖ ይሄ ሁሉ ቁጭ ብሎ ይሄን ቁጭ ብሎ ይሄ ሁሉ ጨርስና ከዛ ትጠይቀኛለህ። እኔ ማለት ነው አለሁ እኔ ቤቱን ከፍቼ መቼም አንተ ላይ ደርግሜው አልሄድ። ይህን ሁሉ እዚህ አስጥተኸው ቁጭ አድርገህ ገና እዚህ ስጀምርልህ እንኳን መቼ እንደጸደቅኩ አላውቅም ብለህ ትለኛለህ። ጽድቅህ የቱ ጋር እንደጀመረ መዳንህ የቱ ጋር እንደጀመረ በማን አምነህ እንደዳንክ አታውቅም። እሺ እሱን ሳታውቅም በኢየሱስ ነው አይደል ያመንከው? ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 36 የጠቀስክልኝ ልጁ ያለው በልጁ የሚያምን የዘላለም ሕይወት አለው ነው አይደል ብሎ የሚለው? እሺ በልጁ በእግዚአብሔር ልጅ ማለት ነው። እንቀጥል ደግሞ ማለት ነው ሌላ በልጁ በእግዚአብሔር ልጅ እውነት ለመናገር ግን ምንም አሁን እንግዲህ መጽሐፍ ቅዱስ ቃል እንነጋገር ነበር የገባውኝ እና አሁን ቁርአን ነው እያወራን ያለ ነው። ችግር የለውም ቻለው። እንግዲህ ይሄኛው ለአንተ ቁርአን ነው ማለት ነው። አይ ችግር የለም። እኔ እየጠየቅኩ ነው። እንግዲህ ለአንተ ቁርአን ከሆነ የጠቀስከውን ጥቅስ ላይ ስጠይቅ አይ እኔ መጽሐፍ ቅዱስ የምናወራ መስሎኝ ነበር አልክ። ታዲያ የቧልቶሬ ነው እንደምናወራው ዮሐንስ 3:36 ቁርአን መስሎ ታየህ ወንድምዬ? እንዴ ሌላ መጽሐፍ ኬታ አመጣልሃለሁ። የጠቀስክልኝ ጥቅስ ላይ ነው እያወራሁት ያለሁት። እንግዲህ አንዴ ገብተህበታል። እንደ ቡሄ ልጅ እንደምንም ቻል አድርገህ እሺ ምን ሰምተህ አመንክ በልጁ? በቃ እኔ ልውጣልና ምን ሰምተህ አመንህ? ግድ የለም። ምክንያቱም አሁን ቅድም ገና ሳንጨርስ አያያዝ ያስፈራል ወይ ማርያምን አንተ የፈለግከው ምን እንደሆነ ታውቃለህ? ቆይ አንተ የፈለግከው እንደዚህ ነው። ቆይ አንተ የፈለግከው ፐርሰናል አታድርገው ብሎ በሚል ምንድነው ቅድም ያልኩ ቃል አልጨረለ አቶ አየለችና ከበደ ከቤታቸው ሲወጡ ውሻ አገኛቸውና አስደነገጣቸው። ከዛ ደንግጠው ሲሯሯጡ እንደገና ደግሞ ድመት አገኘቻቸውና ሞነጨረቻቸው። ከዛ ደግሞ ያቺ ድመት ደግሞ በማስደንገጧ የተነሳ ከቤታቸው ገቡና ተኙ። ከዛም ህመሙ ሲበስባቸው ወደ ሆስፒታል ተወሰዱና እዛ ደግሞ ሪፈር ተጻፈላቸው። በቃ እንደዚህ ነው የፈለግከው። እኔ ደግሞ ፐርሰናል መሬት የረገጠው አሳቅ አይደል? በደንብ ተግባብተናል። መድኃኒዓለም ክርስቶስ በደንብ ተግባብተናል። አሁን ምን ሰምተን ያመንከው? በልጁን ያመንኩት ብለኛል። ምን ሰምተን ያመንከው? ምን ሰምተን? እምነት ከመስማት ነው ብሎ ስለሚል ቀር አሳካ አይደለ? እንደው በዚህ ጸባይ ጌታን ይቀበል ኤርሚዬ፣ ጌታን ይቀበል። በቃ ዝም ብሎ በጣም ጥሩ ጸባይ ነው ያለው እና ጌታን ተቀበል፣ አታቅማማ። እሺ ታዲያ በጣም ቢገርም ነው። ጥሩ ጸባይ ስላለ ተፈጥቆቴ ቀርታ እኛ አየር ላይ እኮ ሁሉ ነገር አየር ባየር የሚባል ንግድ እንዳለ በወሬ ይሰማለሁ። እንዴት እንደሚቀባበሉት አላውቅም። አየር ባየር የሚባል አሁን ክርስትና አየር ባየር ሆነ። ምንድነው ታዴ ስለ ራሱ አይናገርም፣ እኔ ስለ ራሴ አልናገርም። ቅድም እንዳልኩ ማለት ነው። በቃ ከዛ እንትና መጣች፣ በዚህ ጋር ወጡና በዚህ ወርደው ከዛ ተኙና ተነሱ፣ በዛ ጋር ደግሞ ገቡ ምናምን ነገር በቃ እንደዚህ ማለት ነው። አሁን እኔ መሬት የረገጠ እኔ ህይወት ላይ አፕላይ የሆነ ወይ ደግሞ የኔን ህይወት ያዳነ ጥምቀት፣ የኔን ህይወት ያዳነ እምነት፣ የኔን ህይወት ያጸደቀ እምነት፣ ያጸደቀ ስራ፣ ያጸደቀ ትምህርት ካለ እሱን ንገሩኝ ነው። አየህ አሁን ወደዚህ ስንገባ እንደ ቅድሙ አልሆነም ማለት ነው። አየህ አሁን ዮሐንስ 3:36ን ሳወጣ በመጽሐፍ ቅዱስ የምናወራ መስሎኝ አልከኝ። ራሴ ያመጣውን ጥቅስ ታዲያ ራሴ ያመጣውን ጥቅስ እሱ ላይ ተንተርሼ ስጠይቅ ነው እንግዲህ መጽሐፍ ቅዱስ መስሎ የነበር አልክ። ዞሮ ጥቅስ የምናገር ምናምን ያሉ ስለነበር በቃ ታዲያ አሁን ሙድ እያስገብኝ እንደሆነ እኔም እየገባኛል። መንገዱ አይ ቲንክ የምትነዳበት ረጅም ሃይዌይ ነው እንዴ? ማለት ርቀት ካንትሪ ሳይድ ነው የምትነዳው? መንገዱ እንዲያልቅልኝ ብለህ እየነዳው ነው። ኧረ እንደዛ አይደለም።
እንዴ አይ መንገዱ የህይወት እንዲያልቅልኝ ብለህ አይነት ከሆነ እንደዛ አይደለም። እኔ የምማረው ነገር ካለ እማራለሁ፣ የማስተምረው ነገር ካለ ማስተምራለሁ። እናችን እችን በሚል ነው እና ፍታልኝና በቃ እኔም ጉባኤውን እበትናለሁ። እችን ፍታልኝና ታድዬ እንስማማለን። እያንዳንዱ ሰው ወደ ቤቱ ይሄድ። ነገሩን አሁን ምንድነው እያደረግን ያለ ነው? እዛ ማዶ አንድ ጥጃ፣ እዚህ ማዶ አንድ ጥጃ፣ የማከል ባለ ጠመንጃ አይነት ነገር ሆነ። ሰውየው እንኳን ጠመንጃ አይደለም የረባ ምሽር የሌለውን ሰውዬ የዘላለም ሕይወት የሌለውን ሰው ራሱ ታዴም የዘላለም ሕይወት ሳይኖረው እኛም የዘላለም ሕይወት የምናገኝበትን መንገድ ሳይነግረን እንደዚሁ ሆያ ሆያ አይነት ነገር እንዳይሆን እችን ብቻ ፍታልንና ወደ ቤታችን እኛ የምንተኛ በሰላም። አንተ ያመጣህትን አንተው ጨርሳት። አንተ ያመጣህትና አንተው ጨርሳትና እኔ ቱ በሰላም ብዬ እላለሁ። በልጁ የሚያምን የዘላለም ሕይወት አለው ይላል አይደል? በልጁ የማያምን ግን የእግዚአብሔር ቁጣ በሱ ላይ ይኖራል እንጂ ሕይወትን አያይም ይላል። ታዴ ወንድሜ በልጁ ያምናል። ታዴ ሳይሆን ቴዳ። እሺ ቴዳ ወንድሜ በልጁ ያምናል። በእግዚአብሔር ልጅ ታምናለህ አይደል? አዎ። በቃ ምን ሰምተህ ነው በእግዚአብሔር ልጅ አመንከው? እችን ብቻ ምን ሰምተህ አመንክ? እችን ብቻ ጨርስልኝ። በክርስቲያኖች እጅ እኮ ነው ያደግኩት። እንዴት ብዙ ነገር እየሰማሁ ነው የማድገው። አሁን ለምሳሌ አንተ ልጆች አሉ። ልጆችህን ስለ ክርስቶስ እያስተማርክ አይደል የምታሳድጋቸው? ጊዜያቸው ሲደርስ ያምናሉ በትክክል። ምክንያቱም ልጅ ባሳደግከው መንገድ ያድጋል። ጥያቄ ምን ነበረ? መቼ አመንክ እኮ ነው ያልከኝ አይደለም። ጥያቄ ምን ሰምተን ያመንከው ነው? አልወጣኝ ነው። ምን ሰምተን ያመንከው ነው? ያመንኩትማ ያው እንግዲህ ክርስቶስ ገና ከልጅነት ስላሶች ፈጠሩት አለ። በዓይናችን ደግሞ በመድኃኒዓለም ምን ሰምተን ያመንከው ብዬ ስልህ በክርስቲያኖች እጅ ነው ያደግኩት አልከኝ። እኔ በማን እጅ ነው ያደግከው ብያለሁ? ያው ልል የፈለግኩት ምን መሰለህ፣ በክርስቲያን እጅ ስታደግ ብዙ ነገሮችን ስለ ሃይማኖት ትማራለህ። ብዙ ነገሮችን እሰማለሁ ለማለት ነው እንጂ ኦኬ። ስለዚህ በክርስቲያኖች እጅ ስላደግክ ነው ያመንኩት ነው ሰምቼን ያመንኩት ነው ብለህ የምትለው? በትክክል። ምክንያቱም ክርስቲያን ሲያሳድግ ስለ ክርስቶስ እየነገረ እየተማርክ ነው የምታድገው። በክርስቲያን እጅ ካደግ እንደዛ ብዙ ነገር ትሰማለህ። ከልጅነት ጀምሮ በክርስቶስ መንገድ ያሳድጉሃል። ክርስቲያኖች ስለሆኑ ቤተሰቦች ስለ ክርስቶስ ነገር እየነገሩ ያሳድጉሃል። ከዚህም የተነሳ ነው ያመንከው። ያደግ ስትሄድ ደግሞ ትማራለህ። እሺ ጌታችን ኢየሱስ ክርስቶስን ተወደዋለህ ታዴ? እንዴ መውደድ ግዴታ ነው። በግዴታ ነው የምትወደው እንጂ ግዴታ ባይሆንባት ያው እኔ ፍቅር ነው። ግዴታ ነው ማለት በጣም እወደዋለሁ ለማለት ያክል ያው በደንብ እንዲገልጽ ሊፈልግ። እሺ መውደድህን በምን እንደምትገልጥለት? መውደድህን በመቀበል ትእዛዛቱን በመፈጸም። ጌታን ወደዋለሁ ብለኸኛል። ምክንያቱም ትእዛዛቴን የሚጠብቁ ቢኖሩ እነሱ ይድናሉ ይላልና ትእዛዛቱን እንጠብቃለን። ክርስቶስ ባዘዘው መንገድ ክርስቶስን በመምሰል ህይወት መኖር ያ ነው መውደድ። ትእዛዙን እጠብቃለሁ። ጌታም ያለው ይህን ነው አይደለ? እዚህ ማሳየህ ብትወዱኝ ምንን ጠብቁ ነው ያለው? ትእዛዜን ጠብቁ ብሏል። ጆኒ ናልሰጥ ብትወዱ ትእዛዜን ልጅ ነው። ልጆቼ ናቸው። ሰላም በለ። እሺ ቴንኪው ወንድም። ብትወዱኝ ትእዛዜን ጠብቁ ብሏልና ስለዚህ ጌታን ትወደዋለህ ብለኛል። መውደዴን ትእዛዙን ለመጠበቅ ነው የፈጸምኩት ብለኛል፣ ወይ እየፈጸምኩ ያለሁት ብለኛል። ቴንኪው። ማርቆስ 16:16 ታውቀዋለህ? ያምንም የተጠመቀ
በዚህ ቃል መሰረት የሚጠመቅ ሰው ምን አይነት ሰው ነው ይላል ጌታ? በሱ ቃል ያመነም የተጠመቀ ነው። የሚጠመቅ ሰው ምን አይነት ሰው ነው? ያመነ በቃ። አይ የሚጠመቀው እኮ አልኩ። የሚጠመቀው ምን አይነት ሰው ነው ሚስ? የሚጠመቀው ሰው ጥቁር ነው፣ ወፍራም ነው፣ ቀጭን ነው ሳይሆን ያው ያመነና ያላመነ ማለት ነው። ያመነ እሺ፣ ያመነ ነው የሚጠመቀው አይደል? በጌታችን ትእዛዝ መሰረት ጥቁርም ወፍራምም ቀጭንም ቢሆን ቻይ። እሺ፣ በዚህ ቃል መሰረት ቴዳ አምነህ ነው የተጠመቀው? አሁን እዚች ጋር በትኩረት እንነጋገር። አይ በትኩረት ነው ነገር። አምነህ ነው ወይ የተጠመቀው? ምክንያቱም ጥምቀት አምነህ ነው የተጠመቀው? መልስ፣ ይሄኛውን ጥያቄ መልስልኝ። ጌታችን አዟል፣ እወደዋለሁ ብለኸኛል። መውደዱን ትእዛዙን በመጠበቅ ነው የምፈጽመው ብለኸኛል። ማርቆስ 16 ላይ ምን አይነት ሰው ነው የሚጠመቀው ብሎ ጌታ አስተማረ? ያመነ ሰው ነው ብለኸኛል። ትክክል መልሰልኛል። ከዛስ ያመነው ታዴ አምኖ ነው ወይ የተጠመቀው ነው ጥያቄ። ያው በሌላ ጥቅስም አምነን የተጠመቀው በመጀመሪያ አምነን የተጠመቀው የሚለው ግን እኔ ሕፃን ነኝ፣ ቤተሰቦቼ ግን አምነውልኝ ነው። አምነህ ነው ወይ የተጠመቀው አንተ? እኔ በልጅነቴ ስለሆነ የተጠመቅኩት። ኦኬ፣ ሕፃን ልጅ ደግሞ ያምናል ምንም አይባልም። ስለዚህ ቤተሰቦቼ ስለኔ አምነው አስጠምቀው። ቤተሰቤ ስለ እኔ ጉድ እኮ ነው አምነው እንሳቅ እንጂ እንዲህ አይነት ዘመን ስለመጣብን እንሳቅ። እኔ እናንተው የራስ ንግግር ያስቃል። አምነው ነው። አይ ጉድ ነው ስላልከኝ ጉድ ያማረው እንግሊዘኛ ነው። አይ ጌታ ኢየሱስን መውደድ። እሺ ቤተሰቤ ወይ ቤተሰቤ ስለኔ አምነው ነው። የአማርኛው ነው ወይስ የእንግሊዘኛው ጉድ? አይ ተው የአማርኛው ነው እንጂ የእንግሊዘኛውማ ከሆነ ጥሩ ነው። የተጠመቅሁት ኦኬ። አምነህ ነው ወይ የተጠመቀው? ስለ አይ የለም ቤተሰቤ ስለኔ አምነው። ማናቸው አማኞቹ? ቤተሰቦች ናቸው። ቤተሰቦች አመኑልህ፣ አንተ ተጠመቀ። እምነቱ በእነሱ ጥምቀቱ በአንተ። የኔን ሀሳብ ልስጥ ደግሞ ከአንተ ጥቅስ ጋር በመድኃኒዓለም አንዳንዴ እንድንስቅበት እንኳን ጊዜ ስጠን። ትንም እኮ ይለናል። አሁን ይሄኛውን ቃል ቤተሰቡ ስለሱ አምነው እሱኛው ይጠመቅ ብሎ ያለበትን ጌታ ያዘዘበትን ነገር ማርቆስ ወንጌል ውጭ ቤተሰቦቹ አምነውለት እሱ ግን ጥምቀቱን እሱ ይውሰድ፣ እምነቱን ቤተሰቦቹ ይመኑለት፣ እሱ ግን ጥምቀቱን ይውሰድ ብሎ ያለበትን ክፍል ንገረኝ። እንደዚህ አሁን እኔም መጠመቅ ብቻ ሳይሆን ለምሳሌ ጥቅሱን ልነግርህ። ጥቅሱን ከነገርከኝ በኋላ ከዛ ታብራራዋለህ። ምን አይነት ጥቅስ የምትፈልግ? ቤተሰቦች እዚህ ጋር ጌታ ያመነ የተጠመቀ ነው አይደል ብሎ የሚለው ይሄ ሰው ራሱ ግለሰቡ አምኖ ለማመን በመጀመሪያ ስብከተ ወንጌል ይሰማል። ስብከተ ወንጌል ለጊዜ ልተው፣ ግለሰቡ ራሱ አምኖ ራሱ ሲጠመቅ ነው ይድናል ብሎ ያለው። አንተ ግን ያልከው እኔ መቼ ነው ያመንከው ብዬ ስለ እኔ አምነህ ነው የተጠመቀው ብዬ ስለ ኖ እኔ አላመንኩም አልከኝ። ታዲያ ብዬ ስለ ቤተሰቤ ስለ እኔ አምነው እኔ ተጠመቀው ነው ያልከኝ። ያ የሚያስማማንን ልንገር። ምክንያቱም መጽሐፍ ቅዱስ ቤተሰቦቹ አምነውለት እሱ እንዲጠመቅ ጌታ ያዘበትን እንደዛ የሚል የለውም። ነገር ግን ይሄ ጥቅስ ለምሳሌ በቃ ጨርሰን መልክ ለመስራት ሳይሆን በደንብ እንትን ካልክ ወይ ሰብከህ መቼም ሰዎችን ወደ ጌታ ለማምጣት ነው አይደለ? የለውም እኮ ቴዳይ የለውም አልከኝ።
አለው ብለህ ካልከኝ ሰርዤ ጥቅሱን እንደ የሌለ አለ አልልም። አሁን ቤተሰቦች ይጠመቁ ለምን የሚላል እንዴ? የለውም። ስለዚህ ወደ እኔ ጥያቄ ልመልስ። ግን ስለ ጥምቀት ጥቅስ ግን እሱ ብቻ አይደለ? ቴዲ ገብቶኛል። በኋላ ሌላው ላይ እንሄዳለን። ስለዚህ የለውም። ምክንያቱም ምንድነው ቤተሰብ ስለእኔ አምነው እኔ ተጠመቁ፣ ቤተሰቦች አመኑልኝ እኔ ተጠመቁ ብሎ የሚለው መጽሐፍ ቅዱስ ክፍል ጌታችን ያዘው ውስጥ ብዬ ስልህ የለውም ብለኸኛል። ልክ ነህ። እውነተኛ ስለሆንክ እግዚአብሔር አምላክ ይባርክ። ኦኬ ታዲያ እዚህ ጋር ምንድነው ብዬ ጠየኩ። ጌታን ትወደዋለህ ወይ ብዬ ስልህ እወደዋለሁ ብለኸኛል። የሚወደኝ ቢኖር ደግሞ ትእዛዜን ይጠብቃል ብሏል ዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ አይደለ? ቅድም ያነበብነው ክፍል ላይ ዮሐንስ 14 15 ላይ ማለት ነው። ኦኬ ስለዚህ የጌታን ትእዛዝ መጠበቅ የነበረብህ አንተ አምነህ ስትጠመቅ ነበር አይደል? መሆን ያለበት ቀጥታ። አሁን አንተ አይደለም የሚያመንከው፣ ቤተሰቦች አመኑልህ ትእዛዙን ለመጠበቅ። አንተ ግን ተጠመቅ። ተከፋፍላችሁ ማለት ነው። እምነት ከቤተሰብህ፣ ጥምቀት ሼር ነው ያደርጋችሁት፣ ቅርጫ ነው ያደርጋችሁት፣ አዋጣችሁ ማለት ነው። አጋጭተን እንብላ የሚባለው ነገር ትዝ ይላል ልጆች ያኔ። ቤተሰቦችህ እምነት አጋጩ፣ አንተ ውሃ ውስጥ ገባህ፣ ከዛ ተጠመኩ ብላልክ። በዚህ መሰረት ጌታ ኢየሱስ ክርስቶስ ትእዛዝን ፈጽሜያለሁ እኔና ቤተሰቦቼ በሙሉ አጋጫጭተን ነው፣ በሼር ነው፣ በካምፓኒ ወይ ደግሞ ምንድን ነው ሼር አለ በሼር እነሱ እምነቱን አደረጉት፣ እኔ ደግሞ ጥምቀቱን ተጠመቁ እና ከዚህ የተነሳ ወዳለው እያልከው ነው። ከዚህ የተነሳ አሁን በየትኛው ትእዛዝ ነው ታዲያ እንደዚህ የተጠመቀው ነው አይደል? አይደለም በዮሐንስ በዚህ ቃል መሰረት በዚህ ቃል መሰረት ጌታ ቀጥታ ያለው ያመነ የተጠመቀ ይድናል ብሎ ባለበት ቃል መሰረት የሰጠው ትእዛዝ አለ። ስለዚህ ምን አይነት ሰው ነው የሚጠመቀው ብለን ስንል ወፍራም፣ ቀጭም፣ ቦርጫም፣ አጭር፣ ረጅም ሳይሆን ጥቁርና ቀይ ሳይሆን ያመነ ማለት ነው። ያመነ ያላመነ አንተ አሁን በዚህ ቃል መሰረት እዚህ ያመነ የተጠመቀ ነው ይድናል ብሎ የሚለው አንተ ግን እምነቱን እናትና አባት አመኑልህ፣ ጥምቀቱን ግን አንተ ጋር መጣ። ትክክል ኤርሚ። አሁን ይሄ ለዚህ ጥቅስ ልክ እኮ ነው ላያስኬድ። ግን አሁን ለምሳሌ ክርስቶስ ትእዛዛቴን ጠብቁ ብሏል። አሁን ደግሞ ካቋረጡ ችግር የለም። ክርስቶስ ትእዛዛቴን ጠብቁ ብሏል። ስለዚህ ትእዛዛቱ አንድም ከሆነ አንድ ትጠብቃለህ፣ 10ም ከሆነ 10ም ትጠብቃለህ፣ 50ም ከሆነ 50ም ትጠብቃለህ ያምናል። አሁን እኔ ይህንን ነገር ምን መሰለህ፣ እኔ እንግዲህ ልጅ ነኝ። በዛን ሰዓት ስጠመቅ በቃ ቤተክርስቲያን ወስደው ቤተሰቦችን ያስጠምቁ። ነገር ግን ተራው ደረሰና እኔ ደግሞ ልጄን አስጠምቄያለሁ። አሁን ልጄ ስትጠመቅ የተነበበልኝ ወንጌል አለ። ጥምቀቷን ከጨረሰች በኋላ ወንጌል ይነበባል እና ያ የተነበበው ወንጌል ለማን ነው ወንጌሉ የተነበበው? ከተጠመቀች በኋላ ወንጌሉ ወጥቶ ይነበባል። ለማን ነው ወንጌሉ የተነበበው? የተነበበው ወንጌል የዮሐንስ ወንጌል። ምን አይነት የትኛው ወንጌል ነው አይደለም ያልኩት። ለማን ነው ወንጌሉ የተነበበው? ለማን ነው በአድሬስ ይደረጋል እንዴ? ለማን ነው የተነበበው? ለልጅ ነው ለልጅን የተነበበው ወይስ ለአንተ እና ዛላ አቋቋሚ ነው? ስፔሲፊክ ለእንትና ነው ብሎ አይናገርም። ምንድነው ስርዓቱ? ካጠመቁ በኋላ ህፃናት የሚጠመቁበትን ምክንያት የሚገልጽ ይመስለኛል ወንጌሉ ሊነበበው። ኤኒዌይስ ወንጌሉን ሌላ አነበለ። ወይም ደግሞ የነበው ስለሆነ ካጠመቁ በኋላ ወንጌል አነበቡ አይደል? ወንጌል ቁጥሩን ልንገርህና አውጣ። ችግር የለውም። ጌታችን ኢየሱስ ክርስቶስ ካጠመቃችሁ በኋላ ወንጌል አንብቡላቸው ብሏል ነው ለህፃኑ። አሁን እንግዲህ እኛ እዛ አጥማቂም አለ ጌታችን ብሏል ወይ ነው ያልኩህ። ካጠመቃችሁ በኋላ ለተጠመቀው ሕፃንም ይሁን ለዛ ላቋቋሚውም ለምን ወንጌል አንብቡ ብሏል? እንደ ሂዱ ወንጌልን ለዓለም ስበኩ በወልድ በመንፈስ ቅዱስ ስም እያጠመቃችሁ መዛሙርት ያሏቸው እኮ ይላል። ስበኩ ያለው ሳይጠመቁ በፊት አይደል?
ምን ያለ ስበኩ ያለው ሳይጠመቁ በፊት ነው። ተጠማቂው ሳይጠመቅ በፊት ነው አይደል ስበኩ ያለው። ግን አሁንም ስቲል ወደ ጥያቄ ሄድክ። የኔ ልጨርስና ትጠይቀኛለህ። ችግር የለም። ኖ መጀመሪያ ግን ልናገር። ተጠማቂው ሳይጠመቅ በፊት ነው አይደል ስበኩ ያለው ጌታ። ኤርሚዬ እስቲ ልናገርና ከዛ በኋላ ትመጣለህ። ችግር የለውም። እሺ የኔም ፖይንት ልናገር። ኦኬ ሰው ምንድነው የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ አውጣካ ነበርክልኝ ብታግዘኝ ደስ ይለኛል። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ጀምሮ ሰው ዳግመኛ ከሆነ ከመንፈስ ካልተወለደ በቀር ወደ እግዚአብሔር አንብብልኝ፣ አውጣውና አንብብል። እሺ ይኸው ምን ተዳይ የእግዚአብሔር የአምላኬ ቃል ስለሆነ ኢየሱስ መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ማለት ሰው ከውሃና ከመንፈስ መወለድ ስለነበረባት ወይም ደግሞ የእግዚአብሔርን ልጅነትን ለማግኘት እንደ አዲስ ከመንፈስና ከውሃ መወለድ ስለነበረባት እኛ ደግሞ ጥምቀትና ያው ጥምቀትና የሚሮን ስርዓት ታውቀዋለህ ኦልሬዲ። ስለዚህ ሰው እንደ አዲስ ይወለድ ዘንድ ይጠመቃል እና ሲጠመቅ ደግሞ እንደ አዲስ ለመወለድ ሁሉንም የእድሜ ሬንጅ ያጠቃልላል እና እንደ አዲስ ከውሃና ከመንፈስ መወለድ ስለነበረባት ክርስቶስን መልበስ ስለነበረባት ስለዚህ እሷን እኔ አምኜ ክርስቶስን ብትለብስ አስጠምቂያለሁ። ስለዚህ ከትእዛዛቶቹ አንዱ ነው ብዬ እኔ አስባለሁ። ተመሳሳይ ማለት ነው። ቤተሰብ አንተ ህይወትና ቤተሰብ ህይወት ላይ አፕላይ ያደረገውን ነገር ነው። እኔ ስለ ልጅህ ነው የነገርኩህ። ይሄ አሁን ማመንን አይጠይቅም። አሁን ክርስቶስን ለመልበስ ይጠይቃል እንጂ ይጠይቃል። ብራዘር እንደ አዲስ ምን ይላል? እሺ እንግዲህ አንድ ነገር ላስታውስ። ለምሳሌ እዚሁ ላስታውስና አንድ ላይ መልስልኝ። ለምሳሌ የምታስታውስ ከሆነ ክርስቶስ ምን ይላል መሰለህ? ብዙ ጊዜ ትምህርት ላይ ሲያስተምር ሲጠይቁት ህፃናትን ያመጣና እንደነዚህ ህፃናት ካልሆናችሁ እያለ የሚያስተምርበትን ጥቅስ ታስታውሰዋለህ? አስታውሰዋለሁ። እና እኛ እንግዲህ ህፃናትም የመንግስቱ ወራሽ ናቸው። ስለዚህ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስለሚል እንግዲህ ከልጅነታቸው ጀምሮ የሚያስፈልጋቸውን ነገሮች ወይም ደግሞ ህጉ የሚፈቅድላቸውን ነገሮች ማድረግ ተይኖ ብያም። ልብ በል እንደ ህፃናት ካልተጠመቃችሁ ነው ብሎ የሚለው ካልሆናችሁ ነው ያለው። እንደ ህፃናት ካልሆናችሁ ነው በቃ። ስለዚህ ካልተጠመቃችሁ ህፃናት ካልተጠመቃችሁ ብሎ የሚል ስለሌለ አልተገናኘም ማለት ነው። እኔ ማወራህ እናንተ የምታወራ አልተገናኘም። ወይ ደግሞ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸውም ብሎ ሲል በዛ ሰዓት ላይ እሱ ጋር ሊጠመቁ አልነበረም የመጡት። ወደ እኔ መጡ ዘንድ አትከልክሏቸው ማለት ለምሳሌ ለእኛ አርጉ ያለንን ነገር የት አለ አርጉ ብሎ ያለ? ቅድም እኮ ጠየቁ። ለምሳሌ ለእኛ ምንድን ነው ምንም ያው እያወራኸኝ ያለው ታዲያ ቀደም ጌታን ተወደዋለህ ብዬ ስለ አወደዋለሁ አልከኝ። መውደድህን በምን እንደምትገልጥለት ብዬ ስለ ትእዛዙን እጠብቃለሁ አልከኝ። ትእዛዝን መጠበቅ በዮሐንስ 14:15 ላይ የሚወደኝ ቢኖር ትእዛዜን ይጠብቃል ብሎ ስላለ ኦኬ። በዚህ ቃል ማከልከል ስለሚለኝ ወንድም ትእዛዙን እጠብቃለሁ አልከኝ። ከትእዛዛቱ አንዱ ጌታ ጥምቀትን እንድንጠመቅ ያዘዘን ስርዓት ነው። ምን አይነት ሰው ነው የሚጠመቀው? ቆይ እኔ ነኝ የማወራው። አሁን አንተ ዝም ብለህ ስማኝ። ምን አይነት ሰው ነው የሚጠመቀው ብለናል። ወፍራም፣ ቀጭን፣ ቀይ፣ ጥቁር፣ ነጭ፣ አበሻ ምናምን ነገር ሳይሆን ያመነና ያላመነ ነው። እሺ ያመነ ሰው ነው ይጠመቅ ብሎ ያለው ጌታ። ከማመን በፊት ደግሞ በዚህ በማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 15 ላይ ወንጌልን ስበኩ ብሏል። ወንጌል ተሰብኮ ሰውየው ያምናል። ያመነውን ሰው አጥምቆ አለ። ስለዚህ ያመነ የተጠመቀም ይድናል ብሎ ስላለ ማለት ነው። ስለዚህ አንተ በዚህ ቃል መሰረት ቴዳ በዚህ ቃል መሰረት አምነህ ነው የተጠመቀው ብዬ ስልህ አይ ቤተሰቤ ስለኔ አምነው ነው እኔ የተጠመቅሁት አልከኝ። እሺ ቤተሰብህ ስለአንተ አምነው አንተ ጥምቀቱን ቤተሰብህ እምነቱን ሼር ያደርጋችሁበትን እሱን የሚናገር የመጽሐፍ ቅዱስ ክፍል ስጠኝ ብዬ ስልህ የለውም አልከኝ። ዚስ ኢዝ ኦርቶዶክስ ባቢሎናዊነት ኦርቶዶክስ ብለን የምንለው እዚህ ነው። የለውም መጽሐፍ ቅዱስ የለውም። ጌታችን ያለው ምንድነው? ያመነ የተጠመቀ ይድናል ነው። እናንተ ጋር ግን አንተ ሳታምን የተጠመቀው
ጥምቀት ከተባለ ማለት ነው። ጥምቀት ብዬ ልበልልህ። ኦኬ ምን ነው አንተ ጌታ ያለው ያመነ የተጠመቀም ይድናል ያለው፣ ያላመነ ግን ይፈረድበታል ይላል። ኦኬ አንተ ግን ሳታምን ተጠምቀሃል፣ ሪዛልቱም አልዳንክ። ይሄ የጌታ ነው፣ የጌታ ትእዛዝ ነው። ይሄ ደግሞ የቴዳ ትእዛዝ ነው። ስለዚህ የጌታን ትእዛዝ ለመፈጸም ማመን ነበረብህ። አላመንክም። አምነህ አንድ ጥያቄ ልጠይቅህ። ምን ትጠይቀኛለህ? ይሄንን በደንብ ምክንያቱም እሱን በምሳሌ ኛውን እንዴት ታየዋለህ? አንድ ጥያቄ አብረን እንድትመልስልኝ። ለምሳሌ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 አካባቢ እስኪ አንብብልኝ እና ከዛ አንድ ላይ ትመልስልኝ። ኦኬ ቴንክ ዩ። ማቴዎስ 28 19 20 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሁን እዚህ ጋር ያመነ የሚል የለም። እስኪ አብረህ አብራራ የሚለው ምንድን ነው? ሂዱ አሕዛብን ኢቭን ያላመኑ አሕዛብ ማለት እንግዲህ ያላመኑ ስለሆኑ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እነሆም እስከ ዘላለም እናንተ ጋር ይላል እና አሁን በቅድሙ ጥቅስ መሰረት ተነጋግረናል፣ ተግባብተናል። ደግሞ ይህንን ጥቅስ በዛት ላይ አብራራ። ስለዚህ በማቴዎስ ወንጌል መጽሐፍ ምዕራፍ 28 ላይ ቁጥር 16 ላይ ያመነ ይላል፣ እዚህ ደግሞ ሳያምን ነው ይላል። ስለዚህ በዚህ ቃል መሰረት ምን እያልከኝ ነው? አሕዛብን ሁሉ ሳያምኑ አጥምቋቸው ብሏል እያልከኝ ነው ያልኩ ሳይሆን ሳያምኑ ሳያምኑ አጥምቋቸው ይላል እያልከኝ ነው። አሁን እኔ ያመነ የሚል የለውም ማለት እንጂ ሳያምኑ የሚል አልጨመርኩም ማለት። ስለዚህ ሳያምኑ የሚል መች ተናግሬያለሁ? ቆይ አሕዛብ አምነው ነው የሚጠመቁት ወይ ሳያምኑ ነው የሚጠመቁት? ካብራራ ነውማ የኔውንም ብናብራራው እኮ አይደል? ይሄኛውን ማቴዎስ 28 ላይ ነው። አሕዛብ ሳያምኑ ነው የሚጠመቁት ወይስ አምነው ነው የሚጠመቁት? አምነው ነው የሚጠመቁት። በጣም እኮ አስቀዋል። ራሱ አምነው ነው አይደለም የሄድክበት አካሄድ ስላሰብኩ። ኧረ ቆይ አምነው ነው የሚጠመቁት። አምነው ነው ስፔሲፊክ አድርገህ ስታወራ ሌላ ነገር ልታስጨምረኝ እየሞከርክ ልመጣልህ ነው። ቆይ አምነው ነው የሚጠመቁት አሕዛብ የሚሆኑ አይሁድ ሳያምኑ የትኛውን ቦታ ላይ ይሄማ ከሆነ እንትና አሁን ወደ ከቅድሙ ጥቅስ ጋር እኮ አመሳሰልክ። አሁን እምነት ጨመርክብኝ ታዲያ ለዛ ነው የሳኩኝ እኮ። ስለዚህ ምክንያቱም ሳያምኑ ብለህ ካልከኝ ምንድን ነው ያልከኝ? ማቴዎስ 28 19-20 ሳነባው ያመነ የሚል የለም አልከኝ። ልክ እንደ ማርቆስ 16 ላይ እንዳለው ያመነ ብሎ የሚለው እዛ ላይ እንዳለ እዚህ ጋር ግን ያመነ ብሎ የሚል የለም እና ኬት አምጥተህ ነው ብለህ ስትለኝ ታዲያ ማቴዎስ 28 19-20 የጠቀስክልኝ አሕዛብ ሁሉ ሳያምኑ አጥምቋቸው ይላል እያልከኝ ነው ወይ ስልህ ኖ አይደለ አልጨመርኩም። ሲቀጥልም ደግሞ ያመኑም አይልም ያላመኑም አይልም። ለዛ ነው ይሄንን ያመጣሁት። ግን አሁን አንተ በጥያቄ መልክ ያመኑት ብላ አስገባ። አንድ ጥያቄ እዚህ ማቴዎስ ላይ ላሳይ ለወደፊት በደንብ እንዲሆን። ማቴዎስ 28ን በሌላ ቀን ያላመኑ ሰዎችን የሚጠመቁት ነው ብለው አንዳንድ ኦርቶዶክሳውያን
እንደ ሕፃን ልጅ ትትትትትት ሲሉ ይሰማሉ መምህራን ሁሉ ጭምር ማለት ነው። የእግዚአብሔርን ቃል አለማወቅ እንዲህ አይነት ድንግርግርነት ያመጣል። ግን ቴዲ ልብ ብለህ ስማ። ኦኬ 12ቱን ሐዋርያት ጌታ መረጣቸው አይደል? መረጣቸው ወንጌልም እንዲሰብኩና እንዲያስተምሩም በሽተኞችንም ድውያንም እንዲፈውሱ አጋንንትን እንዲያስወጡ ምን ላካቸው አይደል? ከላካቸው በኋላ ወንጌል ሰበኩ አልሰበኩም? ይሄ ስብከት ከኢየሩሳሌም ነው አይደል የጀመረው? ከዛ ወደ ሰማሪያ ነው አይደል ሄደው? እየሰማሁ ነው። ወደ ሰማሪያ ነው አይደል ሄደው? ከኢየሩሳሌም ወደ ሰማሪያ ነው አይደል የዘለቀው? ከሰማሪያ ወደ ምድር ዳርቻ ነው አይደል ሄደው? አይደል? ኦኬ። ስለዚህ ስብከተ ወንጌሉን ሐዋርያቱ በኢየሩሳሌም ሰብከዋል አልሰበኩም? በሰማሪያ ሰብከዋል አልሰበኩም? ሰብከዋል። ሁሉም ጋር ሰብከዋል። አለቅ። እዚህም ሰብከዋል። ምን እያልክ ነው ኤርምያስ ብለህ ካልከኝ ሐዋርያቱ አስቀድመው ወንጌልን ሳይሰብኩ አንድም ያጠመቁት በዘመንኛው ንግግር ወፍ የለም። አለቅ። በኢየሩሳሌም ሰበኩ አላቸው፣ ሰብከዋል። ጴጥሮስ በኢየሩሳሌም ሰብኳል። ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 38። በሰማርያ ሰብኳል። ለምሳሌ ወንጌላዊው ፊልጶስ ለእኛ ለኢትዮጵያዊ አጎታችን ሁሉ ወንጌል የነገረው ማነው? ወደ ሰማርያ ሄዶ የሰው እዛ ሰብኳል። ጴጥሮስና ዮሐንስ የሰማርያ ሰዎች ጌታን ሲቀበሉ አመኑ። ከዛ በአሕዛብ ሁሉ ሀገሮች ሄደው ለምሳሌ እንደ ቅዱስ ጳውሎስ ከኢየሩሳሌም እስከ ኤልዋሪቆ ደቡብ ሰሜን መቄዶንያ ግዛት ውስጥ ሁሉ ጭምር ድረስ ሄዶ በሐዋርያው ጉዞ ሄዶ ሰብኳል ማለት። ስለዚህ ጳውሎስም ይስበክ፣ ጴጥሮስም ይስበክ፣ ወንጌላዊ ፊልጶስም ይስበክ፣ በይሁዳ ማለት ነው፣ በሰማርያ እስከ ምድር ዳርቻ ድረስ አንድም ቦታ ላይ ወንጌል ሳይሰብኩ ያጠመቁት የለም። እንደናንተ ወንጌል ሳይሰበክ የተጠመቀ ሕፃን የለም። ያው የፈረደበት የቆርኔሌዎስ ቤተሰብ እና የሊዲያ ቤተሰብ፣ የወህኒው ጠባቂ ቤተሰብ፣ የእስጢፋኖስ ቤተሰቦች ብሎ ቅዱስ ጳውሎስ 4 ቤተሰቦችን ያው በመጽሐፍ ቅዱስ ላይ እናገኘዋለን። የቆርኔሌዎስ እና የሊዲያ እና የወህኒው ጠባቂ እና የእስጢፋኖስ ቤተሰብ እችን ላይ ነው መካነ ኢየሱስ፣ ሉተራውያን፣ ኦርቶዶክስ፣ ካቶሊክ መላምት ምናልባት እዚህ ቤተሰብ ውስጥ ሊዲያ ቤተሰብ ውስጥ ቆርኔሌዎስ ቤተሰብ ውስጥ
የወህኒው ጠባቂ ስሙ ስላልተገለጠ እሱ የተሰሩት የእስጢፋኖስ የተሰዉት ምናልባት ህፃናት ሊኖሩ ይችላሉ የሚል መላምት ግምት ብቻ ነው ያላችሁ። ስለዚህ ጥምቀታችሁ በዜሮ ይባዛል ማለት ነው። ኦኬ፣ ግን እንደዛ ከሆነ እኔ በተናገርኩት መሰረት አልሆነም። የህፃናትን ህፃናት አይጠመቁም ከተባለ ምንድን ነው የሚሆን? እስቲ ማለት ምንም አይሆኑም። ያድጋሉ። ካደጉ በኋላ በሰንዴ ስኩል እያስተማርክ ታሳድጋለህ። በሰንበት ትምህርት ቤት ማለት ነው። የእግዚአብሔርን ቃል እኔ አሁን ልጆቼ ትልቁ ልጄ 10 ዓመቱ ነው። ትንሿ ልጅ አሁን ድምጿን የምሰማት 3 ዓመቷ ነው። መካከል ላይ የ8 ዓመት ልጅ አለች። ኦኬ፣ አሁን 3ቱ ልጆቼ በቤተ ክርስቲያናችን በቤት ከኔና ከእናታቸው በክርስቲያን ትምህርት ቤት ስለማስተምራቸው በትምህርት ቤት ከ3ቱም ቦታ ላይ ቤተክርስቲያን መጽሐፍ ቅዱስ ራሱን የቻለ ሳብጀክት አላቸው። አባይናሲ ሚሞሪ ካርድ ማነው? ሚሞሪ ቨርስ ሰርተፍኬት አምጣው ሲል አንተ ያንተ ሚሞሪ ቨርስ ያንተንም የኤፍራታ ነው። ኦኬ፣ አምጣው ሰርተፍኬቱ ከላይ ሂድና አምጣ። ኦኬ፣ አንደኛ መጽሐፍ ቅዱስ በቤተ ክርስቲያን በቤት ከኔና ከእናታቸው በቤተ ክርስቲያን በቸርች የተመደበ አገልጋዮች ስላሏቸው የሰንበት ትምህርት ቤት የሚያስተምሩ በቸርቻችን ስላሉ እና በትምህርት ቤት በሚማሩበት ትምህርት ቤት አሳያቸዋለሁ። ይሄንን የእግዚአብሔርን ቃል ይማራሉ ማለት ነው። ከ3 ቦታ አንድ ምንጭ ይጠጣሉ። የእግዚአብሔርን ቃል መጽሐፍ ቅዱስን ከቤተክርስቲያን ይማራሉ። የእግዚአብሔርን ቃል መጽሐፍ ቅዱስን ከቤት ከኔና ከእናታቸው ይማራሉ። የእግዚአብሔርን ቃል መጽሐፍ ቅዱስን ከትምህርት ቤታቸው ይማራሉ። ግን ጥያቄ አለ። ቆይ ወንድሜ፣ ቆይ አሁን በእንደዚህ አይነት ታሳድጋለህ ማለት ነው። መቼ ነው የሚጠመቁት? ልክ ቲኔጀር ሲሆን 13 ዓመት ከኛ ከ13 ዓመት ጀምሮ በቸርቻችን እናጠምቃለን። ወንጌላውያን አማኞች አጠቃላይ ያ ማለት ምን ማለት ነው? በሴኩላሩ ዓለም እንኳን ራሱ ቲኔጀር ላይ እዚህ ጋር ሲደርሱ ክፉን ከደጉ በደንብ አጥርተው ያውቃሉ። በደንብ አሁን ልጄ ስለ ኦኬ፣ ከዚያ ሆል ሚሞሪ ቨርስ የመጽሐፍ ቅዱስ ቨርስ ጥናት ማለት ነው። ሰርተፍኬት የተሰጠው ማለት ነው። ጆን አበበ ስለዚህ ከትምህርት ቤታቸው እንደዚህ አይነት ሰርተፍኬት ይሰጣል ማለት ነው። ይህም በትምህርት ቤት እየተማሩ አንድ ቢወድቁ አስተማሪው ራሱ ትጠይቃቸዋለች። መውደቅ የሚባል ነገር የለም። መጽሐፍ ቅዱስን እንደ አንድ ሳብጀክት ነው የሚማሩት። አንድ ሳብጀክት። እኛም እዚህ ቤት ቁጭ ብለው ሚሞሪ ቨርስ መጽሐፍ ቅዱስን አጥንቶ በደንብ ይዞ አንብቦ ሸምድደው ይዘው በጭንቅላታቸው ማለት ነው። ሚሞሪ ቨርስ ማለት ማንም እዚህ ያለ እንደዚህ እንኳን ሸምድዶ አይዘው እና አሁን ልጆቼ ከ3 አቅጣጫ ይማራሉ ማለት ነው። አሁን ስለ እግዚአብሔር ልጅ ስለ ጌታ ስለ ኢየሱስ ክርስቶስ ሁዝ ጂሰስ ብለህ እና 13 ዓመት ሲሆናቸው ይጠመቃሉ ማለት ነው። ይኸው ጥምቀት በአብና በወልድ በመንፈስ ቅዱስም እናጠምቃለን ማለት ነው ቤተክርስቲያናችን። ይሄ የምነግርህ የወንጌላውያን አማኞች
ውጭም በአገር ውስጥም ያለ ሁሉ የምናደርገው ይሄንን ነው። ኦኬ የኛ ይሄ ነው። አሁን ምንድነው በጣም ብዙዎች ድንገት ሳይጠመቁ ቢሞቱስ ብሎ የሚል ስጋት አላችሁ ኦርቶዶክሳውያን እና ካቶሊካውያን ማለት ነው። ሳይጠመቁ ድንገት ቢሞቱ እዚህ ደረጃ እዚህ እድሜ ላይ ደርሰው ድንገት ቢሞቱ የት ይገባሉ ብለው ይላሉ። የት ይገባሉ? ማን ነው ያለውና ማን ነው ያለው? ማን ስለሆንክ አንተ ማን ነው ያለው ብለህ ብትል የት ነው ያለው? የቱ ጋር ነው የተናገረው ብለህ ብትል የተባለው ውሃ ውስጥ ጨምሮ አላለም። ስለዚህ ምን እያለ ነው? በምድራዊ ሕግ ሕፃናት አይፈርድባቸውም። ለምን? እድሜያቸው ስለማይወስን ማለት ነው። ራይት። በምድራዊ ሕግ ታዲያ የምድር ዳኞች ካልፈረዱባቸው የሰማይ ዳኛ ይፈርድባቸዋል? በፍጹም አይፈርድባቸውም። ራይት። ስለዚህ ውሃ ውሃችሁን ውሃ በላው አራረጋጋው እንጂ ቀደም እያልክ ነው። ጥያቄ ምን መሰለህ? 13 ዓመት ሲሞላቸው የምናስጠምቅ አልከኝና አይገብታል። ለምሳሌ በደንብ ነው የገባህ ቴዲ። ያው ማለት ስለገባኝም ነው የምጠይቀው እኮ። ምክንያቱም ጥያቄ የሚያስነሳ ነገር ካለ ብጠይቅ ደስ ይለኛል። 13 ዓመት ልጅ አሁን ብዙ ጊዜ እንደምታውቀው በእናንተ ሀገር እና በታች እየረገሙኝ ነው። እታች እየረገሙኝ ነው። ውሃ ይብላህ እያሉ እየረገሙኝ ነው። እና 13 ዓመት ሰው ለምሳሌ ሲሞላው ብዙ ጊዜ አይተህ ከሆነ የአእምሮ ውስንነት ያለባቸው ሰዎች ልጆች ይኖራሉ ምናምን እና እንዲህ አይነት ኬዞች እንዴት ነው የሚፈቱ? ልክ ነው። ራሳቸው ነው እነዛ ሰዎች ብታወራቸው ብትነግራቸውም ብዙ ጊዜ አይገባቸውም እና እነሱስ እንዴት ነው የሚሆኑት? የአእምሮ ውስንነት መስማት የማይችለውንስ መቼም በምልክት ቋንቋም ታስረዳዋለህ። እንደው ከተባለ የአእምሮ ውስንነት በተለይ ይሄኛው ላይ ነው። መስማት የማይችሉ በምልክት ታስረዳቸዋለህ። ማየትም የማይችሉ የተጻፈ አለ በእጃቸው። አሁን ማየት የማይችሉ ሰዎች አይነ ስውራን የሆኑ እኮ መጽሐፍ ቅዱስ ራሱን ችሎ እኮ አለ። ለእነሱም እንደዛ ተደርጎላቸዋል። የእግዚአብሔርን ቃል ያነባሉ ማለት ነው። በተለይ ግን ዋናው ትልቁ እዚህ ጋር ነው። እነዚህ የአእምሮ ውስንነት ያለባቸው ማገናዘብ የማይችሉ ሰዎች ከህፃናቱ ጋር ገነት ይገባሉ። እግዚአብሔር ጻድቅ ፈራጅ ታዲያ የእግዚአብሔር አንድ ነገር ልንገርህ፣ ስንቱን ነግሬህ እጨርሳለሁ። የእግዚአብሔር ፍቅር፣ ርህራሄ ተነግሮ ተቆጥሮ ተወርቶ ተሰብኮ አያልቅም። እነዚህ መስማት የማይችሉ አእምሯቸው በተፈጥሮ ውስንነት ያለው ጣፋጩን ከማራራ ጽድቁን ከኩነኔ ሰይጣንን ከክርስቶስ የእግዚአብሔር የሆነን ከእግዚአብሔር ያልሆነው ለይተው በማያውቁት ላይ አይፈርድባቸውም። እሱን ከመጽሐፍ ቅዱስ ጋር አያይዘህ ትነግረኛለህ ወይስ ከህፃናቱ ጋር? ለእነሱ ተብሎ የተጻፈ ሌላ ነገር የለም። የተጻፈ የለም መጽሐፍ ቅዱስ ለእነሱ ተብሎ የተጻፈ የለም። በህፃናቱ ነው የሚያዙት። ህፃናት ናቸው። ክፉን ከደጉ እኩዩን ከሰናይ ለይተው የማያውቁት ህፃናት አይደሉ? አእምሯቸው ልክ እንደ ህፃናት እኮ ነው። እነኛ የአእምሮ ውስንነት ያላቸው ወገኖች ማለት ነው። ማገናዘብ አይችሉም። ስለዚህ አንድ የሆነ ጥያቄ ልጠይቅ። የሆነ ልምድ ያየሁት አለኝ እና በፕሮቴስታንት ዓለም ብዙ ጊዜ
እስኪታጠምቀው አምነው እስኪጠመቁ ድረስ ወስደው እንትን ለክርስቶስ መስጠት የሚሉት ነገር አላቸው። ኤግዛክትሊ ዲቴሉን ባላቅም ግን ያው ለክርስቶስ መስጠት ይሉታል። እና ስለሱ ነገር የተወሰነ መጽሐፍ ቅዱሳዊ ነገር ብትነግረኝ ደስ ይለኛል። ምክንያቱም መጠመቅን እንትን ካላሉ ይሄኛው ምን አይነት ስርዓት ነው? በየትኛውስ በኩል የተሰጠ ስርዓት ነው? እሱም ባውቀው ደስ ይለኛል። ኦኬ የብሉይ ኪዳን መጽሐፍትን አንብበው ታውቃለህ ቴዲ? ብዙም ባላነበውም አንዳንድ ማንበብ በሚኖርብኝ ሰዓት ማውቃቸው ጥቅሶች ምናምን ይኖራሉ። ለምሳሌ ለምንድነው 40 ቀን 80 ቀን የሚጠመቁት ብትለኛውን ስለ ህፃናት በእኛ በኩል ከብሉይ ኪዳን ምናምን ጠቅሼ አውቃለሁ። ከዛ ውጭ ግን በእሱ ዙሪያ ሙሉውን ግን አላነበውም። ኦኬ ምንድነው ልል የፈለግኩትኝ በባህላችን እንኳን ልሂድልህ እስኪ። በባህላችን ለምሳሌ ህፃናት ሲወለዱ ሁሉም ቤተሰብ ጋር ባይሆንም በየባህሉ ታውቃለህ፣ ለአካባቢው ሰዎች ለቃልቻዎች፣ ለወፋዎች፣ ለጠንቋዮች ሄደው ይሰጧቸዋል። ታውቃለህ ይሄንን? ሲባል ሰማሁ። በዛ አካባቢ ስላደርኩ አላውቀውም። አሁን የእኛን ቤት ስርዓት ልንገርህ። የእኛ ቤት ስርዓት የእኛ ቤት ብዬ ስለ እኔ ጴንጤ ስለሆንኩ የእኛ ቤት ስርዓት እኔ ልጆቼን እንደወለድኩኝ ከ6 ሳምንት በኋላ ማለት ነው ከቤት ባለቤቴ ስትወጣ ቸርች ይዘን ሄድን ማለት ነው። 6 ሳምንት ሲሞላ ቸርች ይዘን ሄድን። ህፃናትን የወለድነውን ህፃን የቤተክርስቲያን ባሉበት በአምልኮ ጊዜ ማለት ነው በቅዱሳን ህብረት ይዘን ሄድን። ለፓስተራችንና ለመሪዎች ለቤተክርስቲያን መሪዎች ሰጠን እና ጉባኤው ተነሳ። በአንድነት ሆነን ምንድነው የተደረገላቸው? ጸሎት ማለት ነው። ለእኛም ለነሱ ለጌታ አሳልፎ መስጠት የሚል ጸሎት ተደረገልን ማለት ነው። ለህፃኑም ለእኔም ለእናትየዋም ማለት ነው። እጃቸውን ጭነው መሪዎች ጸለዩልን። በጤንነታችን ጆኒ ስታት ፕሊሰር ታንኮሻኩሽ ፕሊሰር ታንኮሻኩሽ ስታት ያለው ያ እና ጸሎት ነው የተደረገልን ለህፃናቱም በየተራ በወለድንበት ጊዜ እናም ደግሞ ለእኔም ለሚስቴም ጭምር እጃቸውን ጭነው ተንበርክከን ጸለዩልን ማለት ነው። ምን ብለው ነው የጸለዩልን? ስለተወለደው ህፃን ጌታን አመሰገኑ። እግዚአብሔር በቁጥር ስለጨመረን በክርስቶስ አካል ላይ በሆነች ቤተክርስቲያን ላይ ይህን ብላቴና ስለሰጠን ለእኛም ደግሞ ለአባቱና ለእናቱ እነዚህን ስጦታ ልጆች እግዚአብሔር ስጦታ ናቸውና ስጦታ አድርገህ ስለሰጣቸው እናመሰግንሃለን። በጤንነት ሁሉ ጠብቃቸው እና በሚወጡበት በሚገቡበት እጅ ለመልካም በእነሱ ላይ ትሁን። ይህንን ብላቴናም አሳድጋት፣ በጥበብ በእውቀት በሞገስ በአንተ ፊት ይደጉ። ከክፉ ሁሉ ጠብቃቸው። አይምሯቸው የተባረከ ይሁን፣ ልባቸው የተባረከ ይሁን። ለወለዷቸው ወላጆቻቸው ደግሞ ሊያስተዳድሩበት የሚችሉትን ጥበብና እውቀትን ማስተዋልን ሁሉ ምን በላቸው ስጣቸው። በአንዱ ልጅ በጌታችን በኢየሱስ ክርስቶስ ስም የዘመናቸው ቁጥር ሁሉ የተባረከ ይሁን። ሰው ለሰው አደራ አሳልፎ እንደሚሰጥ እኛም ደግሞ ይህችን የተወለደችዋን ብላቴና ወይ የተወለደውን ብላቴና ለወላጆቻቸው ብሰጥም ወላጆቻቸውም ደግሞ በቤተክርስቲያን ውስጥ በአካል ውስጥ ብልቶች ናቸውና እኛም መልሰን ለሰጠህን ለአንተ አደራ አሳልፈን እንሰጣለን ብለው ጸለዩልን። አሜን አለን። ተነሳን። ለጌታ መስጠት ተብሎ የሚባል ማለት ነው። በአጭሩም እንደሚደረገው ይሄ ነው የሚደረገው። ጸሎት ለምን ጸለያችሁ ብሎ የሚል የሚከለክል ህግ የለም። ማን ነው መከልከል ሳይሆን አሁን ቅድም ህፃናት ተቋርጦ ስልክ ገብቶ
እና ቀደም ህፃናቶች የሚጠመቁበትን ምክንያት ያው ጥቅስ ጠቅሼልሃለሁ። ያው በቤተክርስቲያናችን ህፃናት ሲጠመቁ የሚነበብ ወንጌል ነው እና ህፃናቶች የሚጠመቁበት ምክንያት ያው ከመንፈስ መወለድ ከዋና ከመንፈስ መወለድ ስላለባቸው ነው የሚለውን ለማለት ነው። አይ ነው እኔ ቅድም ስላለን እንደዛ ብዬ ነግሬሃለሁ። አንተ ደግሞ ይሄኛውን ልምድ ወይም ደግሞ ስርዓት በመጽሐፍ ቅዱስ ብታስደግፍ ለዛ ለምሳሌ በመጽሐፍ ቅዱስ ላይ ለምሳሌ እንደዚህ የሚያረጉ ክርስቲያኖች ነበሩ ወይ? ኦኬ ለምሳሌ በአዲስ ኪዳን ከብሉይ ኪዳን የተላለፈ ስርዓት ነው የግርዘት ስርዓት ቢሆንም ኢንዲኬተሯ ትጫለች የሚታርጋት በብሉይ ኪዳን ስርዓት ታውቃለህ ብያልኩ። እስራኤል በአመት ሶስት ጊዜ ወደ ቤተ መቅደስ ሄደው ህዝቡም ራሱ ትልልቆችም አዳልትም ሁሉ በእግዚአብሔር ፊት ይታያሉ። ይህም ብቻ ሳይሆን ልጆቻቸውን በወለዱ ሰዓትም ላይ ደግሞ ወደ እግዚአብሔር ቤተ መቅደስ ይዘዋቸው ይሄዳሉ። በአይሁድ ስርዓት ጸሎት አለ። ያ ጸሎት ነው ወይ ደግሞ ባርኮት ማለት ነው። ባርኮት ዘውልቁ መጽሐፍ ለወንድ በ8 ቀን መገረዝ ለሴት ደግሞ ያው ጸሎት ይደረጋል። አንድ እስራኤል ላይ ነበረ እና ቤተሰቡ ነገር ነው ያው ቤተሰቡ ግን የነገረኝ ነበረ እና ምን እንደሚደረግ ለወንድ ልክ ነው። በቃ ደግሞ ጸሎት ነው። ጸሎት ወይ ባርኮት የጌታ ስም ዘውልቁ መጽሐፍ ምዕራፍ 3 ላይ ያለው ማለት ነው። እሱን ቃል ጠቅሶ የተወለደችው ሴትም ትሁን ሕፃን ይባርኳቸዋል ማለት ነው። ዘውልቁ መጽሐፍ ምዕራፍ 3 ላይ ትዝ ይልሃል። እግዚአብሔር ያለ ነው አዲስ ኪዳን ላይ ነው እና እኮ ልመጣልህ ነው። ባርኮትን ብሉይ ኪዳን ላይ ስለባረኩ አዲስ ኪዳን ላይ አትባርኩ ብሎ የሚል የለም። በጌታ ስም ይባረካሉ ማለት ነው። ሶሪ ቆይ አንዴ ጆኒ ስጣት ለኤልሱዋ ስጣት። ኦኬ እሺ ዘውልቁ መጽሐፍ ምዕራፍ 6 ላይ ያለው ማለት ነው። ኦኬ ዘውልቁ መጽሐፍ ምዕራፍ 6 ቁጥር 24 ላይ ምን ይላል ጌታ? ከቁጥር 22 ጀምሮ የካህናት ቡራኬ ቃል ይላል። ለትንሹም ለትልቁም ለእስራኤል ሕዝብ ሁሉ ጭምር ካህናት እንዲህ ብለው እንዲባርኳቸው ወይ ደግሞ እንዲጸልዩላቸው ባርኮት ቃል በላቸው ላይ እንዲናገሩ ይናገራል ማለት ነው። ኦኬ ለእስራኤል ልጆችም ንገራቸው፣ የእስራኤል ለአሮንና ለልጆቹ ንገራቸው፣ የእስራኤልም ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክ ይጠብቅህም፣ እግዚአብሔርም ፊቱን ያብራልህ ይራራልህም፣ እግዚአብሔርም ፊቱን ወደ አንተ ያንሳ ሰላምንም ይስጥህ። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካቸዋለሁ። ይህ የባርኮት ቃል በዘመናቸው ሁሉ ጭምር ሲያደርጉት ነበረ። አንደኛ ወንዱ በ8ኛው ቀን እንዲገረዝ ወንዱ ብቻ ስላለ ጌታ ለአብርሃምና ለዘሩ ማለት ነው። በ8ኛው ቀን እንዲገረዝ ኪዳን ስላለ ወንዱን ይዘው ይሄዳሉ። ወንዱን ይዘው ሲሄዱት ሸለፈቱን ብቻ የቁልፈቱን ስጋ ከላዩ ላይ ቆርጦ በመጣል ደም በማድማት ብቻ ዝም ብለው አይሸኟቸውም። የባርኮትንም ቃል ካህኑ እጁን በላዩ ላይ ጭኖ ይባርካል። ኦኬ ከዚህ የተነሳ እንደውም የጌታችን ኢየሱስ ክርስቶስ ምንድነው ሉቃስ ወንጌል መጽሐፍ ላይ ትዝ ይላል አይደለ? ጌታ ሊገርዙት ወደ ኢየሩሳሌም በሄዱ ሰዓት ላይ እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤል መጽናናት ይጠባበቅ ነበር። ጻድቅና ትጉህ ነበረ፣ መንፈስ ቅዱስም በእርሱ ላይ ነበር። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ ወደ መቅደስ ማለት ነው፣ እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንዲህ አለ። ኦልሬዲ በመንፈስ ተመርቶ ነው የመጣው። በመንፈስ ምሪት ነው ያወቀው እና እግዚአብሔርን መባረክ ጀመረ። ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰው ሁሉ ፊት ያዘጋጀውን ማዳንህን አይተዋልና ይህ ለአሕዛብ ሁሉ የሚገልጥ ብርሃን
ለሕዝብም ለእስራኤል ክብር ነው ብለዋል። ከዛ ዮሴፍም እናቱን ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው። እናቱንም ማርያምንም እነሆ የብዙዎችን ልብ አሳብ ይገልጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሾሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት ይላል። ምን አላቸው? መንፈስ ቅዱስ ያለበት ሰው ነው። ባረካቸው። ስለዚህ እኛ ወደ ቸርች ይዘናቸው የምንሄደው ለጌታ መስጠት ተብሎ የሚባለው ጸሎት ወይንም ደግሞ ባርኮት እንዲያደርጉ ብቻ ነው። እዚህ ጋ ጥያቄ ጠይቀህ ትችላለህ። ያው በዛ መሰረት ጅርዳን በ8ኛው ቀን ሕፃን ልጅ ይገረዝና የእግዚአብሔር ልጅነት ያገኛል። ሴትን ልጅም እንደዚሁ በጸሎት እና እንደዛ ከሆነ የእግዚአብሔር ልጅ ከተባሉ እነዚህ ህፃናቶች አድገው ገና አምነው እስኪጠመቁ ድረስ ምንድን ነው የሚባሉት? ክርስቲያን ነው የሚባሉት ወይስ ደግሞ ምንድን ነው? የክርስቲያን ልጆች ይባላሉ። ግን እነሱ ናቸው የክርስቲያን ልጆች ናቸው። የክርስቲያን ልጆች ከሆኑ ያው እንግዲህ እኛ የክርስቶስ ልጆች ነን ከተባለም የክርስቶስ ልጆች ነው። ምክንያቱም ክርስቶስን መምሰል አለብን። እነሱ ክርስቶስን ትመስላለብን። ክርስቶስን በግላቸው ሊያውቁት ይገባል። እነሱ ግን የኛውን ሚስጥራት አሁን በቤተክርስቲያን የሚሰጡ ሚስጥራት የሚመለከታቸው የለም ማለት ነው። አይመለከታቸውም ሚስጥራት ነገር ምክንያቱም ብዙ ጊዜ የኔ ልጆች አሁን እኛ እናንተ ጋር ቅዱስ ቁርባን ብላችሁ የምትሉትን ቁርባን ብላችሁ የምትሉት ሲጀምር መጽሐፍ ቅዱሳዊ አዲስ ኪዳናዊ አይደለም። ቅዱስ ቁርባን ግን መጽሐፍ ቅዱስ የጌታ እራት ነው ብሎ የሚለው የጌታ እራት እኔና እናታቸው እኔና መሰሎቼ ወንድሞቼ እናቶቼ ትልልቆች እንጂ የምንወስደው ለልጆቻችን አንሰጥም። ልጆች አሁን ወስደው አያውቁ፣ ሰተናቸውም አያውቁ። ግን ክርስቶስ ብዙ ጊዜ ከሆነ ህፃናት ለእንደነዚህ አይነት ናትና መንግስተ ሰማያት ስጡ አላለም። መንግስተ ሰማያት ለእንደነሱ አይነት ናትና ስለዚህ ህብስቱን ስጡ አላለም። ምን አላለም? ህብስትና ወይኑን የጌታን እራት ስጧቸው ለልጆች አላለም። ግን ጥያቄ አለኝ። ለምሳሌ ለእንደዚህ አይነት ናትና ለእንደነዚህ አይነት ሰዎች ናትና ማለት ያው እንግዲህ መንግስተ ሰማያት ይገባቸዋል ማለት ነው። የመንግስተ ሰማያት የሚገባቸው ህብስት ስለበሉ ይገባቸዋል ማለት አይደለም። ኖ ቀጥታ መልስልኝና ለምሳሌ ለእንደነሱ አይነት ነውና ማለት ይገባቸዋል ማለት ነው አይደለም። መንግስተ ሰማያት እንጂ ለእንደነሱ አይነት ናትና ብሎ ያለው ህብስትና ወይኑ ለእንደነሱ አይነት ነው አላለም። እንደዛ አይደለም። እኔ ስትሬት ነው የጠየኩት እና ጥያቄ ምንድነው ለእንደነሱ አይነት ናትና ካለ ያው እነሱ ይገባቸዋል ለማለት ነው አይደለ? ይገባቸዋል ማለት ነው። ማን ነው ለእንደነሱ አይነት ናት ብሎ ያለው? ህፃናት እኮ ህፃናትማ ህፃናትን ነው ያልኩህ። ህፃናት ናቸው። ህፃናትን ለእንደነሱ አይነት ናትና ብሎ ያለው ምን ነው? ቆይ አንዴ እያስተማረ ስለነበረ ለይልኝ። ህፃናትን ለእንደነሱ አይነት ናትና ያለው መንግስተ ሰማያትን ነው ወይስ ህብስቱና ወይኑ ነው ለእንደነሱ አይነት ብሎ ያለው? መንግስተ ሰማያት አለቀ። ይሄን አይመለከታቸውም ማለት ነው። ገና እኮ ልመጣለሁ። አይመለከታቸውም እኮ ግን አይመለከታቸው። እኔ ጥያቄ ነው እየጠየቅኩ ያለሁት። እንድትመልስልኝ ፈልገው ለእንደነሱ አይነት ናትና ማለት ይገባቸዋል ማለት አይደለም። ምኑን የተገባቸው? መንግስተ ሰማያት። ምክንያቱም ቅድምም እኮ ብላ ቢሞቱ ዝም ብለው ቢሞቱ መንግስተ ሰማያት ይወርሳሉ ለእነሱ ናትና ስለሚል ማለት ነው። ስለዚህ በቅድም ደግሞ ምን ብለኛል? እስካላመኑ ድረስ ብለኛል። ክርስቶስ
ለእንደነሱ አይነት ይገባቸዋል ብሎ ከተናገረ በኋላ ነገር ግን አላመኑም፣ ስላላመኑም አልተጠመቁም። ስለዚህ አይጋጭም ወይ? ህፃናትን እንግዲህ አላመኑም፣ ግን ክርስቶስ ግን ለእንደነዚህ አይነት ናትና ይላል እኮ። ልክ ነው። እነዚህ መንግስተ ሰማያት እነዚህ አይጋጭም። እነዚህ መንግስተ ሰማያት ምክንያቱም መንግስተ ሰማያትን የሚወርስ ክርስቶስ ትእዛዛትን የፈጸመ ለአንተ ነው ብራዘር፣ ለአንተና ለእኔ አዳልጥ ለሆንን ነው። ኦኬ እነዚህ ህፃናት መጠመቅ ነው ማመን መጠመቅ የጌታን ራት መውሰድ ይሄ እነዚህ ነገሮች ሁሉ በሙሉ ከነሱ አይጠበቅም፣ ለነሱም አይሰጥም፣ ለነሱም አይደረግም። እነዚህን ሁሉ ሳያምኑ አጥምቁ ብሎ አላለም። እናም ደግሞ ሳያውቁትም ደግሞ የጌታን ራት ህብስቱና ወይኑንም ስጡ አላለም። በቃ አይ ቲንክ ሐሳቤን ያገኘው ስላልመሰለኝ አላሉ። ለምሳሌ መንግስተ ሰማያትን የምታገኝባቸው ምን በዚህ አይነት ልንገርህ። ቆይ ቀለል ላድርግልህና ቀለል አታደርገው። ኧረ እኔ ከብዶ አይደለም። ከብዷል እያልኩም አይደለም። ልጨርስልህ። እሺ አሁን አንተ ኦርቶዶክስ እምነት ክርስቲያን ስለሆንክ እኔ የወንጌል አማኝ ክርስቲያን ስለሆንኩኝ እሺ እኔና አንተ ልጆችን ሳያምኑ ሳይጠመቁ ወይ ሳያምኑ አስጠምቀን የጌታን ራት ወይንና ህብስቱን ሰጠናቸው አይደል? በሉ አይደል? ለምንድን ነው የሚበሉት? ለዘላለም ሕይወት አይደል? ለዘላለም ሕይወት። ባይበሉ የዘላለም ሕይወት አላቸው የላቸውም? ሳይበሉ ቢሞቱ ነው ባይበሉ? አዎ ሳይበሉ ቢሞቱ የዘላለም ሕይወት። ጥምቀትና ምንድን ናቸው? ቅዱስ ቁርባን ማለት ነው። ቁርባን ኦኬ። ሚስጥራት የተባሉት እነዚህ ሁለቱ ናቸው ማለት ነው፣ ጥምቀትና ቁርባንን። ይህን ጥምቀትና ቁርባንን የሚፈጽመው ሰው እናንተ ጋር የሚፈጽመው ሰው ምንም የማያውቅ ሕፃን ነው። ግን ቆይ መጀመሪያ ግን አምነው የወሰዱ ምንም የማያውቅ ሕፃን ነው የሚወስደው። ግን ለትልቆች ግን ታምንበታለህ? ብራዘር ለትልቆቹም ይሄንን ጥምቀት እኔ አሁን ተጠምቄያለሁ። የጌታ እራት ወስዳለሁ። በባለፈው ወር ላይ ወስጃለሁ። ኦኬ። ግን ከዚህ በፊት ግን ማመን የሚባል ነገር አለ። ማመን ለማመን መስማት የሚባል ነገር አለ። መስማት ደግሞ በጌታ ቃል ነው። የጌታን ቃል ነው የምሰማው። ወደ እሱ ስመጣ ግን ትሰማለህ። ለትልቆች ግን ተስማማለህ? ለትልቆቹ በመጀመሪያ ስማኛ። ለትልቆቹ ሰማሁ ምን የእግዚአብሔር ቃል። ከዛስ አመንኩ። ከዛስ ተጠመቁ። ያው ተጠመቁ። ከዛ የጌታ እራትን እካፈላለሁ። አሁን የዘላለም ሕይወት ለመውሰድ ብዬ አይደለም የተጠመቁት። የዘላለም ሕይወት ለመውሰድ ብዬ አይደለም የቆረቁት። ለዘላለም ሕይወት የእግዚአብሔር ልጅ ነው ያመንኩት። በስሙ ማመን። ይሄ ነው ቅድሚያ። እዚህ ጋር ጥያቄ አለ። ምክንያቱም የዘላለም ሕይወት አይሰጥም ብለህ ከሆነ ዝም ብለህ የምትወስደው ምልክቱ የምትወስደው ምክንያቱ ብራዘር፣ እኔ ገና በእግዚአብሔር ልጅ ባመንኩበት ጊዜ ነው የዘላለም ሕይወት ያገኘሁት። ታዲያ የምትወስደው ለምንድን ነው ታዲያ? ጌታ ያዘዘው ስርዓት ነው። ስርዓቱ እኮ ታዲያ ይድናል ብሎ እኮ ነው። ግን ውሰድ የሚለው ብራዘርዬ፣ እምነት ምንድነው? ኤፍራት ማን ኤልስ ስቶፕ ኢት ኦኬ። ሰው የሚድነው በእምነት ነው። ኦርቶዶክስ ቤተክርስቲያን ውስጥ እጅግ የሚጠሏት ትምህርት። እሺ ግን አንድ ጥቅስ ልስጥህ። ኧረ ቆይ በሕግ አምላክ እንዴ ላውራበት እንጂ በእምነት ነው። እናንተ እኮ ምንም ሳያውቅ ነው ሕፃን የምታጠምቁት።
ምንም ሳያውቅ ምንም ሳያምን አሁን ላመኑ ስለመጣን አመኑ። አድመጠኝ በቃ የእናንተ ክርስትና በዜሮ ይባዛል። ብራዘር እኔ ግን ሰማሁ። እኔ ግን ሰማሁኝ ምን ወንጌል የጌታን ቃል ከዛስ አመንኩ። ከዛስ ካመንኩ በኋላ አስተምሮኝ አጠመቁኝ። ከዛስ የጌታን እራት ተካፈልኩ። የጌታ እራትን የወሰድኩትና ጥምቀት የወሰድኩት ለመዳን አስፈላጊ ሆኖ ስለተገኝ ሳይሆን እናንተ እኮ የእናንተን ይኸውልህ ምንም ሳያምን ነው እናንተ ይሄንን የእኛን ተውና ቁላርን የምናወራው እኮ ነው የምናወራው ብራዘር። የእናንተ ምንም ሳያምን ምንም ሳያውቅ ሚስጥራትን በመፈጸም መንግስተ ሰማያት ይገባል ትላላችሁ። ውሸት። ሳያምን ሚስጥራትን በመፈጸም መንግስተ ሰማያት ይገባል ብሎ የሚል ትምህርት መጽሐፍ ቅዱስ የለውም። እኔ ግን አምኜ ሰምቼ አምኜ በስሙ አምኜ የኃጢአት ይቅርታዬን ካገኘው ከዳንኩ በኋላ እጠመቃለሁ። ከዳንኩ በኋላ የጌታ እራት ወስዳለሁ። እንደዛ ከወሰድክ እና ያው ለድነት አይደለም ካልክ ለምን ሊሆን ይችላል ታዲያ? ጌታ ያዘዘው ትእዛዝ እኮ ነው አልኩ። ለዓለም ሕይወት አለው እኔም በመጨረሻው ቀን አስነሳዋለሁ የሚለው ታዲያ እሱ ማለት ስለ ህብስቱና ስለ ወይኑ የተነገረ ቃል አይደለም፣ በጌታ ስለማመን ነው እሱ ቃል የተነገረ። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ህብስትና ስለ ወይን የሚያወራ ክፍል አይደለም። ስለ ወይንና ስለ ህብስትና ስለ ወይንም አላወራውም፣ ግን ስለ ስጋና ደግሞ ስጋውና ደግሞ ህብስቱና ወይኑ ደከመህ እንዴ? ኖረ ደክሞኛ አይደል? ህብስትና ወይኑ ምን አገናኘው? ያው እየተደራረብን ስላወራን ነው እንጂ ህብስቱና ወይኑ ማለት ጌታችን ህብስቱና ወይኑን አንስቶ አይደለ ይህ ስጋዬ ነው ይህ ደሜ ነው ብሎ ያላቸው ህብስቱና ወይኑን አንስቶ ነው አይደል? እሱ ክፍል ያለው ግን አስቀድሞ ግን ይህ ስጋዬ ነው ይህ ወይኑ ደግሞ ደሜ ነው ብሎ ያለው በሶስቱ ወንጌላት ላይ ብቻ ነው የተጻፈው። በማና በማ ማቴዎስ፣ ማርቆስ፣ ሉቃስ ነው እሱ ከዚህ ወስዶ ነው ከሉቃስ ላይ ወስዶ ነው ብራዘር። በዚህ ሶስቱ ተመሳሳይ ወንጌላት ላይ ነው ይሄንን ህብስትና ወይን የምታገኘው። ዮሐንስ ለብቻው ነው ያለው። ዮሐንስ ስለ ህብስትና ወይን አያወራም። ሂዱና አሕዛብን ሁሉ ቀደመ ከዛ እያስተማራችሁ የሚለው ተከተለ። እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው። አሁን ማጥመቅ ቀደም። እሺ አሁን እዚህ ጋር ያው ማቴዎስ ላይ ልጻፈልኝ ማቴዎስ 28:19 ማጥመቅ ከዛ ምንድነው ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው ነው አይደል? ያስተማራችሁ ያ ማለት ወንጌል መስበክ ነው እንግዲህ ማስተማር። ቆይ ትምህርት ማስተማር ከዛ ደቀ መዛሙርት ሞት ከዛ ደቀ መዛሙርት ደቀ መዛሙርት ኦኬ። ይሄ ነው አይደለ? እንደዚህ ነው አይደለ? አቀማመጡ በዚህ በማቴዎስ ወንጌል መጽሐፍ ምዕራፍ 28 በማቴዎስ ወንጌል ምዕራፍ 28 ቁጥር 19። ስለዚህ በዚህ ቅድመ ተከተል መሰረት በመጀመሪያ አጥምቁ አለ አይደል? ከዛ አስተምሯቸው እዛ አጥምቁ አለ። ከዛ አስተምሯቸው አለ። ከዛ ፋይናሊ ደቀ መዝሙር አድርጓቸው አለ። ከማጥመቅ በፊት ምንም የሚቀድም ነገር የለም እያልከኝ ነው? አሁን ወደ ቅድሙ ልትመልሰው ይፈልጋል አይደለም? ከማጥመቅ በፊት አውቄ ነው ቦታ ከማጥመቅ በፊት ምንም የሚቀድም ነገር የለም እያልከኝ ነው በዚህ ቃል መሰረት? እንትኑን ውስጥ
እኮ አየሁት እኮ ኦልሬዲ ማስተማር የሚለው እኮ ካጠመቅ በኋላ ወንድምዬ አየሁት እኮ አየሁት። ቅድመ ተከተሉን ጽፌ የለ እኮ ሰብከው እንደገና ይሰብካሉ። አንዴ ስማኝ ቴዲ፣ ከማጥመቅ በፊት ስብከትና እምነት የለም ማለት መጽሐፍ እኮ ነው የሚለው። እኔን አትጠይቀኝ። እኔ ጠየቅኩህ። እኔ ነገርኩህ። ስብከትና እምነት የለም አይደል? እኔን አትጠይቀኝ አልኩህ እኮ። ጥቅሱ እንደዛ ይላል። ሰው አንተ ወይ ፍታው። ስለዚህ እኔ ላሳያ። ቅድም ስትሬት ነው እኔ ላሳያ። ኧረ በመድኃኒዓለም እኔ ላሳያ ብራዘርዬ፣ እኔ ላሳያ። ኦኬ ማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19 እና 20 የመጨረሻውን ቁጥር ነው አይደል ያነበብከው? 19 እና 20 እኮ 19 እና የመጨረሻው ቁጥር ማለት ነው። ከዛ ማርቆስ ነው የሚገባው። ኦኬ ለወደፊት የምታደርገው ይሄን ነው ብራዘርዬ። እነዚህ እንግዲህ ሂዱና አህዛብን ሁሉ ብሎ ያላቸው አለ አይደል? ማንን ነው ያላቸው? እንደዚህ አህዛብን ሁሉ ነው። ማንን ነው ያላቸው? አህዛብ ያላመኑ ሂዱና ያላ ማንን ነው? 12 ሐዋርያት 12 ሐዋርያት የቱ ጋር ነው ሂዱና ብሎ ያላቸው? ማለት ትእዛዝ ሰጥቶ የላካቸው የቱ ጋር ነው? ትእዛዝ ሰጥቶ የላካቸው የቱ ነው? ጠርቷቸው ትእዛዝ የሰጠበት ቦታ የቱ ጋር ነው? ነበበው ወንጌሉን ሙሉ ነው ማጥናት ያለብህ። የቱ ጋር ነው የጠራቸው፣ የቱ ጋር ነው ትእዛዝ የሰጣቸው ብሎ የሚለው ለማግኘት ማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 1 12ቱንም ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌና ሕማምን ሁሉ እንዲፈውሱ ስልጣንን ሰጣቸው። የ12ቱም ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅም ያዕቆብ፣ ወንድሙ ዮሐንስ፣ ፊልጶስም፣ በርተሎሜዎስ፣ ቶማስም ቀራጩ፣ ማቴዎስም፣ የእልፌዎስ ልጅም ያዕቆብ፣ ታዲዮስም የተባለው ልብድዮስ፣ ሚዩት አድርገው ቀናናዊም ስምዖን፣ ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ ካለ በኋላ እንደዚህ ይላል። 12ቱን እነዚህን 12ቱን ኢየሱስ ምን አላቸው ይላል። አንዴ ማይክን ከፍተ ብራዘር። እሺ ምን አልከኝ? እነዚህ 12ቱን ኢየሱስ ምን አላቸው ይላል። ቁጥር 5 ማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 5 አዘዛቸው። ምን አላቸው ይላል። ለመጀመሪያ ላካቸው ነው ያነበብኩት ያለው ሰማላ ድምጽ። ከዛስ ላካቸው አዘዛቸው። እንዲህም አለ። ምን እንዲያርጉ ነው የላካቸው? በላምጣት ቀደም እኮ አለ አጥብቃቸው። ምን እንዲያርጉ ነው የላካቸው? ምን እንዲያርጉ ነው የላካቸው? ላካቸው ካለ በኋላ ከታች አንብቦ እያጠመቃቸው ወይ እንዲያጠምቁ። ምን እንዲያርጉ ነው የላካቸው? እንዲያጠምቁ፣ እንዲያስተምሩና ደቀ መዛሙርት እንዲያረጉ ነው የላካቸው። እንዲሰብኩ አላካቸው ማለት እኮ አለ እኮ፣ ግን መሀል ላይ ነው የገባው። አድምጠኝ። እንዲሰብኩ ልኳቸው መስበክ እኮ አለ፣ ግን መሀል ላይ ነው የገባው። የቀደመው አይደለም። መሀል ላይ አልገባም። ምን እንዲያደርጉ ነው የላካቸው? ድገመው። መንፈስ ቅዱስ እንዲያጠምቁ የላካቸው። ምን እንዲያደርጉ የላካቸው? እንዲያጠምቁ፣ ትእዛዛትን እንዲጠብቁና ደቀ መዛሙርት እንዲያደርጉ። ኦኬ፣ እንዲያጠምቁና እያስተማሩ ደቀ መዛሙርት እንዲያደርጉ ነው የላካቸው አይደል? ኦኬ፣ አዎ ይላል እዛው መጨረሻ ላይ ስለሚለው። ቁጥር 7 ምን ይላል? ቁጥር 7 ምን ይላል? እንግዲህ ተጋፈጠው። ማቴዎስ እዚህ ከማቴዎስ ጋር አጋፍቼ ቁጭ ብዬ እስቅብሃለሁ ማለት ነው። በቴዲና በሐዋርያው ማቴዎስ መካከል የሚደረግ 880 ሰው 90 ሰው እየሰማ ዲቤት ማለት ነው። ወይት ሄዳችሁ ምን በሉ አላቸው? ሄዳችሁ ምን አላቸው? ሄዳችሁ በአብ በወልድ በመንፈስ ቅዱስ። ኧረ ይሄንን ያው እዚህ እንደ አብ ወልድ መንፈስ ቅዱስ ነው። እዚህ ሄዳችሁ ምን አላቸው? ላንብብልህ። መንግስተ ሰማያት ቀርባለች ብላችሁ ስበኩ። ስብከት እንደዚህ ነው። አዎ አለካ አይደል?
እነኝን አንተ ከዚህ ነው የጀመርከው። ቆርጠህ ማይታለ አጥምቁ ሚል ቀጥሎ አጥምቁ ሚል ሳለ ታዲያ እሺ አድምጠኝ ወይ አጥምቁ ሚል አለው የለውም። ቴዲዬ ፕሊስ እኔ የዝንጀሮ ሰርግ ይመስል ድብልቅልቅ የሚል ነገር አይመቸኝም። ኦኬ አሁን ሆን ብላ ማቴዎስ ግን ይሄንን የጻፈላቸው ያገለገላቸው ያስተማራቸው እሱ ነው። ማንንም እኔ ግን አለ ለማጥመቅ አልተላኩም አለ። ታዲያ ምን ለማድረግ? ወንጌልን ልሰብክ። ወንጌልን ሲሰብክ ሰዎች ምን ያደርጋሉ? ያምናሉ። ካመኑ በኋላ በቃ አመኑ። የሚፈለገው ክርስቶስ ኢየሱስ በመስቀል ላይ ያፈሰሰው ወይም ደግሞ የከፈለው የቤዛነት ስራ ለእኔ ነው ብለው እንዲቀበሉ ነው። ይህንን ካደረጉ በኋላ ግን መጠመቅ ያስፈልጋቸዋል ወይ? ያስፈልጋቸዋል። ለምን ያስፈልጋል? የጌታ ትእዛዝም ስለሆነ። አየህ፣ ካመኑ ይጠመቃሉ። ለምሳሌ ኢትዮጵያው ጃንደረባ እንዳይኸው አመነና ወንዝ ላይ ሲደርሱ ማለት ነው ከፊልጶስ ከዲያቆኑ ጋር ወንዝ ጋር ሲደርሱ ውሃ እንዳልጠመቅ የሚከለክለኝ ማን ነው? የሚከለክለኝ ምንድን ነው አለ። በፍጹም ልብህ ብታመን ተፈቅዷል፣ ካላመንክስ አልተፈቀደም። በሌላ አባባል ምንድን ነው? በፍጹም ልብህ ብታመን ተፈቅዷል። ከዛ እሱ ደግሞ መልሱ ምን አለ? አምናለሁ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ይህንን ሲመሰክር አጠመቀው። በፍጹም ልብህ ብታመን የሚለው ይሄ ሐዋርያ ሳይገባው ቀርቶ አይደለም። መጀመሪያ ማመን እንዲገባው ሲያጠይቅ ነው ይሄን ያለው። ለዚህም ነው የኦርቶዶክስ ቤተክርስቲያን ከእስልምና የመጡትን ወስዳ ዝም ብላ አትረጫቸው። ና ተጠመቅ እያለች እየጎተተች አታጠምቃቸው። ምንድን ነው ታዲያ ችግሩ በዚህ ነገር ላይ ብትለኝ፣ እኔ የሚታየን ችግሩ አንድ ሰው አመነ፣ ከዛ ተጠመቀ፣ በቃ በቂ ነው። ሐዋርያት ያደረጉት ይሄ ነው፣ ጌታ የሚያስተማረው ይሄ ነው ተብሎ አይበቃም። ምን ማድረግ አለበት? የዘላለም ሕይወት ለመውረስ፣ መንግሥተ ሰማያት ለመውረስ፣ የዘላለም ሕይወት ለማግኘት ማመን፣ መጠመቅ። ደግሞ ምን ተጨመረ? አሁን ሥጋ ወደሙ። ሥጋ ወደሙ ማን መውሰድ ያለበት? ከኃጢአት ለመንጻት ነውን? አይደለም፣ አይደለም። ምንድን ነው የሚለው መጽሐፉ? ምን ይለመ ዘኮነ ንጹሐ ይንሳ እም ቁርባን ወዘኢኮነ ንጹሐ ይንሳ ከመ ኢያይ በእሳተ መለኮት ዘተደለ ወለሰይጣን ወለመላእክቲሁ ዘቦ ቂም ውስተ ልቡ ወዘቦ ውስቴቱ ህሊና ነኪር ወዝሙት እይቅረባል። ንጹሕ የሆነ ከቁርባን ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል በልቡናው ቂምን የያዘ ልዩ ሐሳብና ዝሙትም ያለበት ቢኖር አይቀረብ። ምን ሆኖ ነው መቅረብ ያለበት? ፍጹም ንጹሕ ሆኖ በሐሳብ እንኳን ልዩ ሐሳብ ያለበት ቢኖር እንኳን ታዲያ ልዩ ሐሳብ እንኳን ያለበት መቅረብ ከሌለበት መቁረብ ከሌለበት ምንድን ነው ታዲያ የሥጋ ወደሙ አገልግሎት ምን ሊያደርግ ነው ታዲያ የሚወስደው? ፈጽሞ ንጹሕ ሆነ ከሆነ የዘላለም ሕይወት ለማግኘት አንድ ቀን ነው የዘላለም ሕይወት። በእምነት የዘላለም ሕይወት ታገኛለህ። ከዚያስ ለመታሰቢያነት ከሆነ ግን ለመታሰቢያ ንዜኑ ሞተከ ወትንሣኤከ ቅድስተ ንዜኑ ሞተከ ሀበነ ንህበር በዝንቱ ፕርስፎራ እንዲህ እያለ ነው የሚሄደው እና ይህንን ካልተጨመረ ዋጋ የለውም መባሉ። ሥጋ ወደሙን ካልተጨመረ በየቀኑ ሥጋ የዘላለም ሕይወት ያገኛል እንዴ? ፍልሰታ እኮ በየቀኑ ሕፃናት ሁሉ ይወስዳሉ። የፍርድ አለባቸው። እንደ ቀድሞ 50 ዓመት ንስሐ ይጠበቅባቸዋል ወይ ይቀሰፋሉ ነበረ። እውነት ቢሆን ከዛኛው ጋር የእውነት እንደ ጥንቱ እንደ ቤተ ክርስቲያን ቆሮንቶስ ቤተ ክርስቲያን እንደተፈጸመው አይነት አንተ ማነበብከው የቆሮንቶስ ይህንን ለመታሰቢያዬ
አድርጉት አለ። ጌታ ምን አለ? ለመታሰቢያ። ሰው ምን እያለ ነው? አይ የዘላለም ሕይወት አላለማ ጌታ ያላለውን ለምን እንላለን? ጌታ ራሱ በሉቃስ ወንጌል ለምን አላቸው? ይህንን ለመታሰቢያዬ አድርጉት። ታዲያ ለምንድን ነው የጌታን ቃል ማናከብረው? እንደ ጌታ ለምን አናወራም? እንደ ጌታ ለምን አናስተምርም? ጌታ ያስተማረውን ትምህርት ብናስተምር የተሻለ ነው፣ የበለጠም ነው። በቃሉ ላይ አንዳች መጨመር የለብንም። እርሱ ግን ለመታሰቢያዬ ይህንን ምን በሉ አድርጉታል። በዚያ መሰረት ሐዋርያ ጳውሎስ ደግሞ ለቆሮንቶስ ሰዎች ከጌታ የሰማውን ጌታ የተናገረውን ጌታ ለሐዋርያት የነገራቸውን ቀጥታ እሱ ደግሞ ለቆሮንቶስ ሰዎች ነገራቸው። ምን አለ? ይህንን ለመታሰቢያዬ አድርጉት ብሎ እንደሰጣቸው። ስለዚህ ሞቱን ትናገራላችሁ፣ እስኪመጣ ድረስ ሞቱን ትናገራላችሁ። ማይናገሩ ከሆነ ለምን ይወስዳሉ? ይህንን በወሰዳችሁ ጊዜ፣ በበላችሁ ጊዜ፣ በጠጣችሁ ጊዜ ብሎ ሲናገር ለማን ነው? ለሚመሰክሩ ሰዎች፣ ሞቱን ለሚናገሩ፣ የሞቱን ጥቅም ለገባቸው ሰዎች፣ ሞቱ በሕይወታቸው ላደረገላቸው ክብር ለእርሱ ምን ያደርጋሉ ይላል? ይናገራሉ። ሞቱን ትናገራላችሁ ይላልና ሞቱን መናገር ጠበቀባቸዋል ማለት ነው። አባቴ ከይቅርታ ጋር ወሬ ያቋረጥኩት እንጂ ያው እንግዲህ በእኔ ቤተክርስቲያን አስተምሮ እንግዲህ ትልቅ ሰው ሲያወራ ማቋረጥ ክልክል ነው እና ትንሽ ግን ይቅርታ ጠይቃለሁ። ምክንያቱም ያው እስኪጨርሱ ማዳመጥ ነበረብኝ። ግን የሚያነሱት ጥያቄ የሚያነሱት ትምህርት ላይ ያው አንዳንድ ጥያቄዎች ቅድም ከኤርሚም ጋርም ሳወራ ስለነበረ የመጽሐፍ ቅዱስ አስተምህሮቱ ላይ ትክክል ያልሆኑ ነገሮችንም እየሰማው ስለሆነ አሁን ብመልስ ተመልሶ ወደ ሌላ ውይይት ነው የሚሆነው። ምንድነው ደግሞ በደንብ ባዳምጦትም ደስ ይለኛል እና እርግጥ አሁን ወደ ስራ ቦታም እየደረስኩም ስለሆነ ነው በዛውም ልክ እና ሞር ወይ በሌላ ቀን በሰፊው ማውራት እንችላለን። እኔም መጠየቅ ያለብኝን እየጠየቅኩት እርሶም አሁን እንዳብራሩልኝ በመጽሐፍ ቅዱስም እያብራሩልኝ መማማር እንችላለን እና መልካም ስላቋረጥኩት በውስጥ መስመርም እንትን ካልክልኝ በቀጥታ በእንትን ልናወራ እንችላለን። እሺ ችግር የለውም። ያው እኔም አልጠፋም፣ አልፎ አልፎ ለመምጣት ሞክራለሁ። ከዚህ እናወራለን። በቃ እዚህ ኤርሚ ቤት ከገባ እንዲሁ ካየሁ እንዲሁ በእውነት አለቅህም። የንስሐ አባት እሆናለሁ። ሁለቴ አይያዝም፣ ግን ያው ይመረጣል። የእግዚአብሔር ቃል ፍትፍት አድርጎ የማያጎርስ ከሆነ ይመረጣል። እሺ ኤርሚዬ እሺ ቴንኪው ማርጌታ። እኔም ልዘጋ ስለሆነ ቴዲ ወንድሜ በእውነት ቴንኪው ሳልልህ ባልፍ አግባብ አይሆንምና በእንዲህ አይነት ጨዋነት በእንዲህ አይነት እርጋታ የእግዚአብሔርን ቃል ስለተነጋገርክ እግዚአብሔር አምላክ ይባርክህ። መጽሐፍ ቅዱስንም ማንበብ ፎሎ ባክ መልሼልሃለሁ። አይ ቲንክ አሜሪካ ነው መሰለኝ ያለሁበት ለጊዜ ችግር የለም ግን ከቻልክ ስልክ ከተለዋወጠን መደዋወልም እንችላለን። እስከዚህ ድረስ እኔ ደስ ይለኛል። አይ ብለህ ካልክ ደግሞ እንደዚሁ በምትመጣ ሰዓት ላይ ከላክልኝ እናወራለን ማለት ነው እና እግዚአብሔር አምላክ ዘመንን ይባርክ። መጽሐፍ ቅዱስን አንብብ። ይሄን ነው የምታውለው ወንድሜ። ቴንኪው። መልካም ቀን ይሆንልን። እግዚአብሔር ያክብርልኝ። ሁላችሁም ሰላም ሁኑ። መልካም ቀን። ሰላም ሁኑ አባቴ። አሜን። እሺ ቴንኪው ወንድሜ። ሰላም ወገንዬ። ተባረክልኝ። ጌታ ይባርክህ። ተባረክ መርጌታ። ጸጋ ይብዛልህ። ቴንኪው ወንድሜ። ስለ ትዕግስትህ በጣም ደስ ይለኛል። በጣም አደንቃለሁ የኔ ወንድም ኤርሚ። በጣም ትልቅ ትዕግስት ትልቅ እንትን ብለህ ነው የሁሉ ህዝብ ከ800 በላይ 900 ምናምን ነበረና በዚህ ትዕግስት ውስጥ እንዲያው እንትን ማድረግ ኤርሚ በጣም አደንቃለሁ። በጣም አከብረሃለሁ። በጣም ነው የምወድህ። በጣም ነው የማከብርህ። እግዚአብሔር ይባርክህ የኔ ወንድም። አሜን። ጌታ ይባርክህ። ተባረክ። አሜን። ቴንኪው። እሺ ሆስዬ
ቤካ አልሚዬና ሜርሲ እንኳን ታይታለች ይመስለኛል። ሜርሲ ያለሽ የለችም፣ እሷ ተኝታለች። እሺ ለዘጋ ስለሆነ ሌላ ቤት እንዳያስገባት እሷን ላውርዳት። በጣም ደክማለች፣ አሜሪካ ሀገር ስለሆነ ማለት ነው። ኦኬ ሆሲ ያለሽ ለሰላምታ ያህል ጊዜ ልስጣችሁ። ላንቺም ቤካይ ከተናገረ በኋላ ሰላም ካለ በኋላ እንዘጋለን። እሺ እሺ ኤርሚ፣ ያው በጣም ደስ የሚል የእግዚአብሔርን ቃል በጣም ተማማርን፣ እኛም በጣም ተማርን እና በጣም እናመሰግናለን። ኤርሚዬ ጸጋ ይብዛል። በጣም ደስ የሚል ጊዜ ነበረን። በጣም እናመሰግናለን። ተባረክ ወስዬ። ቴንኪው አልሚ ያለሽ የጌታ ሰላም እና ጸጋ ይብዛላችሁ ቅዱሳን። ኤርሚዬ እንኳን ተወለድክ። ጌታ ኢየሱስ ክብሩን ይውሰድ። አሜን። ነገር ስለምታገለግለው ህዝብ ጌታ ዋጋህን በሰማይ ይከፍላል። ጌታ ኢየሱስ ኃይልን ይጨምርልህ፣ ብርታትን ይጨምርልህ። ሌላ ልናገር የምፈልገው ነገር ጌታ ቢረዳና በህይወት ብንኖር የምትጽፋቸውን መጽሐፎች ስለ ታቦቱ በኢትዮጵያ ምድር ላይ ከብዶ የነበረውን ትምከታቸውን አለን የሚሉትን ነገር ወደ ጣውላ ስለቀየሩ ክብሩን ጌታ ይውሰድ። አሁንም ቢሆን ለትውልድ የሚሆኑ መጽሐፎችን እንደምትጽፍ ጌታ ጋር እንግዲህ እንጸልያለን። በሁሉም ነገር ደግሞ ከጎንህ እንቆማለን። እግዚአብሔር በሚሰራበት ዘመን ላይ መሳሪያ መሆን፣ ቅዱሳንም ማስተዋልና ጥበብ ሰጥቶን ከጎኑ እንድንቆም እግዚአብሔር አምላክ ሰው ነው የሚሰጠው ለቤተክርስቲያን ሲራራ ቤተክርስቲያንን ደግሞ ባላት ነገር እንድትጠቀም። አንድ ጊዜ አንድ አባት ሙሉ ወንጌል ምናሉ የዛሬ 8 ዓመት አካባቢ እግዚአብሔር የሰጠን ሰዎች ነበሩ፣ ከሄዱ በኋላ ግን አዘን፣ ለትውልድ ጥለው የሚሄዱት ነበረ ግን አልተጠቀምንባቸው ባሉ እና እግዚአብሔር የሰጠን ዘመንና ጊዜ በዚህ ዘመን በዚህ ትውልድ በዚህ ጊዜ ያለነው እኛ ነን እና በዚህ ጊዜ ደግሞ ወንድማችን በሚያስፈልገው ነገር ከጎኑ ልንቆም ይገባል። መጽሐፎች ይጽፋል ለትውልድ። እኛ ወደ ጌታ ስንሄድ ትውልድ ያነባዋል፣ ልጆቻችን ያነቡታል። ለልጆቻችን ጥለን የምንሄደውን ነገር አብረን እኛ የወንጌል አማኝ ገንዘባችን፣ ህይወታችን፣ ሁሉ ነገራችን የጌታ ነው የራሱ ስለሆነ ሌላ የምንሰራው ስራ የለንም። አደራ ተሰጥቶን ሄደ ጌታችን ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ እንዳለ በወንጌል ያለን ነገር ሁሉ ይወጣል። ስለ ጌታ የማይሰጥ ነገር የለም፣ ነፍስም ይሰጣል። እና ወንድማችን መጽሐፍ አለበት። ይሄ መጽሐፍ ደግሞ ሁሉ ቅዱሳን እየጸለይን ባለን ነገር ከጎኑ ልንቆም የጌታን ቤት እየሰራ ቀንና ሌሊት ትውልድን እያስመለጠ በትውልድ ራስ ላይ ያለውን ገዝፎ ያለውን እየመታ በእግዚአብሔር ቃል ነው ያለው። ክብር ለጌታ ይሁን። እንደነዚህ አይነት ሰዎች ከስንት አንድ ነው የሚገኙት። እግዚአብሔር ደግሞ በሰጠው ዕድል አብረን ልንቆም ቤቱን ጌታ ይሰራለታል። እሱ የጌታን ስራ ስለሚሰራ በጸሎታችን በገንዘባችን የእግዚአብሔርን ቤት ልንሰራ ይገባል። የእግዚአብሔር ቤት ማን ነው ካላችሁ ሰው ልጅ ነው። የሰው ልጆች በማቴዎስ ወንጌል ላይ ምዕራፍ 23 ላይ እነዚህ ሃይማኖተኞች የሰው ልጅ መንግስተ ሰማይ በሰው ፊት የሚዘጉ ወየውላቸው ይላል። መንግስተ ሰማይን የሚዘጉ ብዙ ነገሮች፣ ብዙ ትምከቶች፣ ብዙ በሮች፣ ብዙ አዳኞች አላቸው። ጌታ ኢየሱስ ክርስቶስ ደግሞ እነዚህ ብል የበላቸውን በሮች፣ እነዚህ የበሰበሱ በሮችን እየጣለ እየሰራ ነው ያለው። ሰይጣን በሰው ልጅ ውስጥ እንደሚሰራ የጌታ መንፈስ ደግሞ በሰው ልጅ ውስጥ ነው የሚሰራው። ወንጌል ሲሰራ አሜን ብላችሁ አብራችሁ ተባበሩ። የአባቴ ብሩካኖች በጸሎት በገንዘብ በሁሉም ነገር እኛ ለዚህ ነው የተጠራ ነው። ብርሃናችሁ ሁሉ ወደ ዓለም ሁሉ ይብራ ስለተባለ ሁላችን በወንጌል አንድ ልንሆን ይገባል። በዚህ መጽሐፍ ደግሞ በአረብኛ በተለያዩ ቋንቋዎች እንደሚተረጎም ከተጻፈ በኋላ እየጸለይኩበት ነው። ጌታ ደግሞ ይረዳናን። ኤርሚዬ ጌታ ስፍራን ይሰጣን። በዚህ ጉዳይ ደግሞ አብሬ ከጎንነን። ተባረክ። ጌታ ዘመንህን ይባርክ።
ተባረኪ አልምዬ፣ ጸጋ ይብዛልሽ። አልምዬ ቴንክ ዩ፣ ጸጋ ይብዛልሽ። ተባረኪ። ሪታ የመጣለች አጭር ጊዜ ልስታ፣ ከዛ ከቤካ ጋር እንጨርሳለን። እንዴት ዋላችሁ? ሰላም ለእናንተ ይሁን ወገኖች። እኔ እንኳን ተወለድክ፣ ሃፒ በርዝዴይ። እግዚአብሔር ምሕረት አብዝቶልህ ለዚች ቀን ስላደረሰ ጌታን በጣም እጅግ አድርጌ አመሰግነዋለሁ። ቀሪ ዘመንህ የበረከት የደስታ የሞገስ ይሁንልህ። አርጅተህ እንደዚህ ጥጥ የመሰለ ጸጉር አብቅለህ ከዘራ ይዘህ ኩታ ለብሰህ በዋርካ ስር ቁጭ ብለህ የልጅ ልጅ ልጆችህን ወንጌል የምትሰብክ ያድርግህ። ለዛ እድሜ እግዚአብሔር ያብቃ። ሞገስ ይሁን። ጌታ መንፈስ ቅዱስ ከአንተ ጋር ለዘላለም ይሁን። በርታ። ስላለ